ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ ብራኸሸው ነው። ብራኸሸው በዛሬው ዕለት በአማርኛ ቋንቋ በተለያዩ የሰሞኑን አቤት ጉዳዮች ነበሩ። በተለይም ደግሞ በትግራይ የተነሳው ረሃብ፣ ሰው ሰራሽ ረሃብን በተመለከተ እንዲሁም ደግሞ በኢትዮጵያ ያሉ ወቅታዊ ፖለቲካ ጉዳዮችን እያነሳን ቆይታ እንድናደርግ የሆራይዘን ፍሪ ሚዲያ አዘጋጅ ማርያማዊትን እንግዳ አድርገን ጋብዘናታል። አብራችሁን እንድቆዩ እንጋብዛለን። መድን ገብረስላሴ አብሬያችኋለሁ። ማርያማዊት እንግዳ የሆነ ስለመጣሽ እጅግ አድርጌ አመሰግናለሁ። እንግዲህ በተሰባበረ አማርኛ ነው ማወራሽ ዛሬ ለረጅም ጊዜ ከቋንቋም ስለራቅን ያው ቋንቋ ካልተጠቀምሽበት ይጠፋል አይደለ? እንደምን ነሽ? እግዚአብሔር ይመስገን። ቴንኪዩ እንግዳ አድርገሽ ስለጋበዝሽኝ። ያው አንቺ በጣም ታዋቂ ነሽ። ከጦርነቱ በፊትም በጦርነት ጊዜ እንኳን አላየሁሽም ፕሮግራም ስትሰሪ። ከጦርነቱ በፊት ግን ብዙ የምታረጊያቸውን ነገሮች እንከታተል ነበርና የሚያስደንቀኝ አንድ ነገር ልንገርሽ በዚህ አጋጣሚ። ያኔ በጦርነቱ ጊዜ አንድ ሰው ምን አለኝ፣ የትግራይ ህዝብ እኮ የሚገርም ነው አለኝ። እነ መድህን ሳይቀሩ እኮ በረሃ ገብተው እየታገሉ ነው አለኝ። እንዴት ስለው የታለች መድህን እኮ አታያትም አሁን አለ። እና ሁላችሁ ያደረጋችሁት አስተዋጽኦ ትግል ዓለምን አስገርመዋል። እጅግ አድርጌ አመሰግናለሁ ማርያማዊት። አንቺ ራስሽ በጦርነት ጊዜ ስታደርጊው የነበረውን ትግል ማንም ሰው የሚያውቀው ነው። አንቺም በትግራይ የሚሆን በኢትዮጵያ ትልቅ ተቀባይነት ካላቸው የሚዲያ ታጋዮች አንዷ ነሽ። ስለ ስራሽን በዚሁ አጋጣሚ እኔም ማመስገን እፈልጋለሁ። እጅግ አድርጌ አመሰግናለሁ። እንግዳይም ስለሆንሽ ዛሬ በብራኸሸውም ስለተገናኘን እጅግ በጣም ደስ ብሎኛል። እንኳን ደህና መጣሽ ልልሽ እፈልጋለሁ በድጋሚ። እስኪ ማለት ስራ ውለሽ በድካምሽ ሰዓት ነው ያገኘሁሽ። ያው የአሜሪካ ኑሮ ማንም የሚያውቀው ነው። በቂ የሆነ ሰዓት የለም፣ የሩጫ ቦታም ሰዓትም ስለሆነ በወቅታዊ ጉዳይ ላይ እስክናውራ ትንሽ። ሰሞኑን የትግራይ ጉዳይ በተለይም ደግሞ ሰው ሰራሹ ረሃብ በትግራይ ወገኖቻችን ተከስቶ እንግዲህ በዚህ በ21ኛው ክፍለ ዘመን በረሃብ ሰው የሚሞቱበት ቦታ ኢትዮጵያ ውስጥ ብቻ ሊሆን ይችላል በዚህ ዘመንና ይህንን ሁኔታ የኢትዮጵያ መንግስት ምላሽ የሰጠበት መንገድ እንዲሁም በትግራይ ያለውን ጊዜያዊ አስተዳደርም ሌሎችም ስትመለከቺ ተረስቶ የነበሩ ዜጎች ናቸው። ወደ 1.5 ሚሊዮን የሚጠጉ የትግራይ ዜጎች ተፈናቅለው በየመንደሩ በየትናንሽ ከተሞች የትግራይ ከተሞች ላይ ተጠግተው ነው ያሉትና እነዚህ ወገኖች ሀይባ ያጥተው እየተራው ያሉበት ሁኔታ ነው ያለውና እንዴት አየሹ? ማለት በዚህ አሁን ፖለቲካው ወደ በኋላ እንመለስበታለን። የሰብአዊ እርዳታ እነሱን ለማገዝ የነበረው ርብርብ በትግራይ እንዲሁም የኤርትራ ተወላጆች ኢትዮጵያኖችም እንደዚሁ የነበረው ምላሽ እንዴት አየሹ? እንዴት ተደርጎስ ነው እነዚህ ዜጎችን የህልውና ጉዳይን ያጋጠማቸው የማደርና ያለማደር ሁኔታ ላይ ነው ያሉትና በምን ሁኔታ መቀጠል አለበት? እንዴት ከረሃብስ መገላገል ይችላሉ የሚለውን ነገር የሰብአዊነት ጉዳይ አስቀድመን እኔ በጣም ቴንኪዩ። በጣም ልብ ይሰብራል። በጣም ያሳዝናል። ምክንያቱም በአሁን ባለንበት በዓለማችን ሁኔታ ብቸኛ እየተራበ ያለው ህዝብ የኢትዮጵያ ህዝብ ብቻ ነው። ትግራይ ውስጥ ብቻ ልን ባይዘው ረሃብ ያለው ኦሮሚያ፣ አማራ ክልል በመላው ኢትዮጵያ ረሃብ አለ። ግን አሁን እያወራን ያለነው ስለ ትግራይ ስለሆነ አሁን ባለንበት ዘመን የረሃብ በቃ ፋሚን የሚባለው ነገር ያለበት ቦታ ቀን ብዙ ሰርች ሳረግ ነበረ። ዓለም ላይ ረሃብ ያለበት ቦታ አለ ወይ ብዬ ኦንሊ ቦታ በአሁን ሰዓት ረሃብ ያለው ትግራይ ኢትዮጵያ አሁን ስፔሲፊክሊ ትግራይ ውስጥ ነው። እና በዚህኛው ሴንቸሪ በዚህኛው ዘመን በተፈጥሮ የመጣ ሳይሆን በአቅም ማጣት የመጣ ሳይሆን ፐርፐስፉሊ ሰው ሰራሽ አብይ አህመድ ሰራሽ ረሃብ፣ አብይ አህመድ የፈጠረው ረሃብን እንደ ጦር መሳሪያ አድርጎ ስልጣን ላይ ከወጣበት ጊዜ ጀምሮ የትግራይን ህዝብ እየቀጣበት ያለው መሳሪያ ስለሆነ በጣም ያሳዝናል። ሰዎች ምግብን ለመቀነስ ብዙ ጥረት በሚያደርጉበት ጊዜ ማለት ነው። ምግብ ሾርቴጅ ኑሯቸው ሳይሆን ከምግብ የተነሳ ሰውነታቸው እየወፈረ የተለያየ መድኃኒት ተጠቅሞ የምግብ አፒታይት ለመቀነስ በሚሞክሩበት ምግብ ሞልቶ በተረፈበት በዚህ ዘመን የሚበላው አጥቶ በረሃብ አጥንትና ስጋው የቀረበት ህዝብ ትግራይ ውስጥ ተቀምጦ ማየት በጣም ልብ ይሰብራል። በጣም ያሳዝናል። ስለዚህ እኔ ይህንን በማየት የሚሰማኝን ሀዘን በቃላት መግለጽ አልችልም። ይሄ ህዝብ የተጓደለበት ቅንጦት የሆነ ወይም ኤክስትራ አዲሽናል ተጨማሪ ነገር አይደለም። ቤዚክ ኒድ የሰው ልጅ ለመኖር ከሚያስፈልጉት ኢሴንሻል ከሆኑት
ዋናው ነገር ነው ምግብ። ይህ ምግብ ደግሞ እንዳልኩት የተፈጥሮ ጉዳይ አይደለም፣ የአቅም ማጣት አይደለም፣ ሰው ሰራሽ። አብይ አህመድ እነዚህ ሰዎች እነዚህ የተራቡት ሰዎች እነማን ናቸው? የተራቡት ሰዎች የት ቦታ ሆነው ነው የተራቡት? መጠለያ ውስጥ የተቀመጡ ከቤታቸው የተፈናቀሉ። ማን ያፈናቀላቸው ከቤታቸው? አብይ አህመድ በትግራይ ህዝብ ላይ ጦርነትን አውጆ የጎረቤት ሰራዊት እንኳን ሳይቀር አስገብቶ በአማራ ስም ያደራጀውን ፋኖ የሚባል አስገብቶ ነፍሰ ገዳይ የእሱን ሰራዊት አስገብቶ በቤታቸው በቀያቸው በሰፈራቸው ገሏቸው፣ አስገድሏቸው፣ አስጨፍጭፏቸው፣ አስደፍሯቸው፣ አስዘርፏቸው ከሰይፍ የተረፈው ቅሬታው ነው ለነፍሱ ሸሽቶ ትግራይ ውስጥ ድንኳን ውስጥ ወድቆ ያለ። ድንኳን ውስጥ ወድቆ ባለበትም እርዳታ እንዳይገባለት ተከልክሎ የትግራይ ህዝብም እንዳይረዳው የትግራይ ሰርቫይቭ የሚያደርግበት ሚንሱ በሙሉ እንዲጠፋ ተደርጎ ሩሩ የሆኑ የዓለም መንግስታት እንኳን ሰብአዊነት ግድ የሚላቸው እግዚአብሔርን የሚፈሩ እንደ ሰው የሚያስቡ ትክክለኛ ሰብነት ያላቸው የዓለም ሀገር መሪዎች እርዳታ ሲሰጡ እነሱንም ከልክሎ ማለት ነው። የእርዳታ ስንዴ ሳይቀር እየሸጠ በትግራይ ህዝብ የመጣውን እርዳታ እየሸጠ በትግራይ ህዝብ ደግሞ ገንዘብ እየለመነ ምንም አይነት እርዳታ እንዳይገባለት አድርጎ እሱም ባጀትን እየቆረጠ ባጀትን እየከለከለ ገንዘብና ምግብ እንኳን ቢኖር እንዳይደርስላቸው ወዳሉበት ቦታ እንዳይሄድ ነዳጅን እየከለከለ እነዚህ ደግሞ ተፈናቃዮች ወደ ቤታቸውና ወደ ቦታቸው እንዳይመለሱ ቦታቸውን በነፍሰ ገዳዮች ኦኪፓይ አድርጎ አስይዞ ነፍሰ ገዳይ ሰራዊት አስቀምጦ አልጀዚራ ላይ በቅርቡ እንደሰማነው 3 ጊዜ ተፈናቃዮችን ይዘው ተመልሰው ነበረ። 3 ጊዜም ተኩሰው መልሷቸው። አልጀዚራ ላይም እንደሰማነው እነ ሳራቦን ሲናገሩ እንደሰማናቸው ቅሬታው እንኳን ወልቃይት ወይም ራያ ማነው ምዕራብ ትግራይ ላይ ተቀምጦ ያለው ቅሬታው ትግራዋይ እየተገደለና እየተደፈረ እንደሆነ አልጀዚራ ላይ ሰምተናል። ስለዚህ እነዚህ ሰዎች ወደ ቤታቸውም እንዳይመለሱ ገዳይ ሰራዊት አስቀምጦ ከቦታቸው ማፈናቀሉ ተፈናቅለው ተቀምጠውበት ባሉትም እርዳታ እንዳይገባላቸው ከልክሉ ኢቭን ጊዜያዊ አስተዳደር ሊያስተዳድር የተቀመጠውን ባጀትም እየከለከለ ሰው ሰራሽ የሆነ አብይ ሰራሽ የሆነ ነፍሰ ገዳዩ ጨካኙ አብይ አህመድ የፈጠረው ረሃብ እንዲመታቸው ነው ያደረገው። እነዚህ ዛሬ ተርበው አጥንትና ስጋቸው በላያቸው ላይ ሆኖ የምናያቸው የአብይ አህመድ ሰራሽ ረሃብተኞች ናቸው። ድሮ እንደምንሰማው በድርቅ በተለያየ ነገር አይደለም፣ አብይ የፈጠረው አብይ የሰራው። በነሴም ታይም ደግሞ እነሱን ከቤታቸው አፈናቅሎ ሜዳ ላይ ጥሎ እያስራበ እሱ ግን እነሱ የሚኖሩበት የነበረውን መሬት እያረሰ ሰሊጥ እየሸጠ የራሱን ቤትና የራሱ ልጆች የሱን ሆድ ከርስ እየሞላ ለራሱ ቤተ መንግስት ቤት እየሰራ የኮሊደር ልማት ብሎ በመብራት ያብለጨለጨ በእነዚህ ሰዎች ጉሮሮ በእነዚህ ሰዎች ህይወት ነው እየቀለደ ያለው። ስለዚህ ይህንን ማየት በጣም ልብ ይሰብራል። ምክንያቱም ይሄ ረሃብ አብይ አህመድ ሰራሽ ረሃብ ነው። መጠራት ያለበት የአብይ አህመድ ረሃብ ተብሎ መጠራት ያለበት የአብይ አህመድ የእጆቹ አሻራ ያሉበት ረሃብ አብይ የፈጠረው ረሃብ ተብሎ መጠራት ያለበት። ይሄን በማየቴ በጣም 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 አዝናለሁ። በተለይ የትግራይን የመሰለ ጀግና ህዝብ ጀግና ሰራዊት ያለው የዚህን ነፍሰ ገዳይ ሰራዊት ጨፍጭፉ አባሮ ጄኖሳይድን የቀለበሰ አንበሳ የሆነ ህዝብ አንድ የማይረባ ምናምንቴ በዚህ ደረጃ ሲቀጣው በዚህ ደረጃ ሲያሰቃዩ ማየት እጅግ 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 ያሳዝናል። ግን አየሽ ዘመን ተቀይሯል። አሁን እንደባለፈው አይደለም። በፊት የትግራይን ህዝብ አስርበው ነበር የሚባለው። የትግራይ ህዝብ ይጥፋ ነበር የሚባለው። የትግራይን ህዝብ ሊያጠፋ ዲፕሎይድ የተደረገ ሰራዊት ትጥቅ ነበረ፣ ሰንጋ ነበር የሚታረድለት የትግራይን ህዝብ ሊጨፈጭፍ። አሁን ግን ተገልጧል። ዛሬ ግን ህዝብን የተረባረበው የትግራይን ህዝብ ለመርዳት ገንዘብ ያልሰጠ ሰው የለም። ታሪክ ተቀይሯል። ትላንትና የኤርትራን ሰራዊት ይዞ ነበር የትግራይን ህዝብ ጨፈጨፈ። ዛሬ የኤርትራ ህዝብ ወይም የኤርትራ ሰራዊት ከአብይ አህመድ ጋር ሆኖ የትግራይን ህዝብ እየጨፈጨፈ አይደለም። ለትግራይ ህዝብ ስንቅና ትጥቅ ምግብ ሊገባለት የሚችለውን ነገር ሁሉ አስተዋጽኦ ለማድረግ ከትግራይ ጎን ቆማለሁ ብሎ ተነስቷል። ትላንትና የአማራን ሰራዊት ይዞ ገብቶ ነበር የትግራይን ህዝብ ጨፈጨፈው። ዛሬ የአማራ ህዝብ ከትግራይ ጎን ቆሞ የትግራይን መከራ አብሮ መታገል ነው የሚፈልገው። ከጎጃም እኮ ስንትና ስንት ኩንታል ጤፍ ጭነው ወደ ትግራይ ሲገቡ ያየናቸው። ዛሬ ገንዘብ ይዋጣ ሲባል እየተረባረቡ እያወጡ ያሉት የአማራ ልጆች ናቸው፣ ኢትዮጵያኖች ናቸው። ታሪክ ተቀይሯል። የበፊቱ አይነት አይደለም። አንድ ግለሰብ አንድ ቲክቶከር
11 ሚሊዮን ማወጣት የሚችልበት ከኪሱ ነው ያወጣው ያ ቲክቶከር። ያ ህዝብ ነው የሰጠው። ያውም ደግሞ በመንግስት በኩል አይደለም መስጠት የፈለገው። ህዝቡ መርዳት የፈለገው መንግስታዊ በሆነ መዋቅር አይደለም። ግለሰቦች እንኳን የትግራይ ህዝብ እንርዳ ሲሉ አንድን ወጣት አምኖ ህዝቡ ገንዘቡን እየሰጠ ነው። 11 ሚሊዮን እስኪሰበሰብ ድረስ ያንን ያደረገው ማን ነው? ህዝቡ ነው። ህዝብን ያዋጣው 11 ሚሊዮን በዚህ ወጣት ልጅ በኩል እንዲዋጣ ያደረገው ህዝብ ነው። የሚያሳየው ህዝቡ ከትግራይ ጎን ነው። ህዝቡ የትግራይ ህዝብ መከራ ገብቶታል። ህዝቡ የአብይ አህመድ ወንጀል ተረድቶታል። እንደ በፊቱ አይደለም። ትግራይ የሚሰደድበት፣ ትግራይ የምትጠላበት፣ ምግብ እንዳይገባላቸው ተብሎ ቢከለከልበት፣ ያ ሁሉ የጥላቻ ማአት መከራ የምናይበት ጊዜ ላይ አይደለም። ቴብሉ ተቀይሯል። ቴብሉ ተቀይሮ ዛሬ የኢትዮጵያ ህዝብ በሙሉ የጎረቤት ሀገሮች በሙሉ ከትግራይ ጎን መቆም የሚፈልጉበት እና ይህንን ሳይ ተስፋ ይሰጠኛል። የማየው ሰው ሰራሽ አብይ ሰራሹ ረሃብ ልቤን ቢሰብረውም በዚህ በ21ኛው ሴንቸሪ ምግብ ሞልቶ በሚደፋበት፣ ምግብ ከመብዛቱ የተነሳ ሰው ዳይት በሚገባበት፣ ራሱን ኮንትሮል ማድረግ አቅቶት አፒታይት ሰፕረስ የሚያደርግ መድኃኒት በሚወሰድበት በዚህ ዘመን ቤዚክ ኒድ የሆነው በቀን ውስጥ አንዴ መብላት አቅቶት ማልኖሪሽመንት ውስጥ ገብቶ ካካክሲያ ነው የሚባለው። ካካክሲያ ውስጥ የትግራይ ህዝብ ገብቶ ሰውነቱ ገብቶ እናቶች ገብቶ ማየት በጣም 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 ያማል። እንደምታየኝ ዩኒፎርም ለብሼ ነው የምታየኛለሽ። ከስራ ነው የምገባው። ስራዬ የታመሙ ሰዎችን መርዳት ነው። የተቸገሩ ሰዎችን መርዳት ነው። ይህንን ሳይ እጅግ 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 አዝናለሁ። በጣም አዝናለሁ። እኛ የምንኖርበት ሀገር በአፉ መብላት የማይችለው በሆዱ ቲዩብ ገብቶለት እንዲበላ በሚደረግበት ዘመን ላይ ጤነኛ ሰዎች እህል እንዳይበሉ ተከልክለው በሽተኛ ማድረግ፣ በሽተኛ ሲደረጉ ማየት ያማል፣ በጣም ያማል። እንደገለጽው ነው። ግን ይህንን ጦርነት ማለት ጦርነቱ ካበቃ በኋላ እነዚህ ተፈናቃዮች ወደ መሬታቸው ይመለሳሉ፣ ወደ ቤታቸው ተመልሰው ያው እንደ ድሮ ህይወታቸውን ይቀጥላሉ ነበር ብዙ የትግራይ ህዝብ ተስፋ። ሆኖም ግን እስካሁን ድረስ አልተቻለም። የፕሪቶሪያ ውልም ከተፈረመ 3 ዓመት አልፎታል እና ግን ህዝቡ በምን ሁኔታ ላይ ነው ያለው? እየተራበ ነው ወይ? እየተቸገረ ነው ወይ? ወደ ቤቱ እስኪመለስ ድረስ ምንድን ነው መደረግ ያለበት ብሎ ክትትል ማድረግ የነበረበት ማን ነው? በትግራይ ሳይድ ያለውን ሁኔታ ማየት ስላለብን ማለት ነው። አሁን ይህንን የህጻጽ እንደ አብነት ተደርጎ ተነሳ እንጂ በመላ የትግራይ መጠለያ ውስጥ ያሉ ተፈናቃዮች ኑሯቸው ተመሳሳይ ነው። ረሃብ ላይ ነው ያሉት። በወር የምትሰጣቸው 15 ኪሎ ማሽላምቱን በቆሎ አንዳንዴ ትደርሳለች፣ አንዳንዴ ላትደርስ ትችላለች እና በእንደዚህ አይነት በጣም አስቸጋሪ በሆነ ሁኔታ ላይ ሆኖ ማለት መከታተልም ያሉበት ሁኔታ ለዓለም ማሳወቅ የነበረበት የትግራይ ጊዜያዊ አስተዳደር አይደለም ወይ? ይህንን ህዝብ እረኛ የለውም ወይ ብለን ነው ወይ ማንሳት የምንችለው? ቲክቶከሮቹ ባይደርሱለት ኖሮ ይህንን እኮ ታፍነው እንደዚህ ሞታቸውን እየቀጠለ ነበረና አሁን ግን እግዚአብሔር ይመስገን በልጆቹ ምክንያት የኢትዮጵያ መላ ኢትዮጵያውያን መላ ኤርትራውያን እንዳልሽውም መላ የትግራይ ህዝብም ተረባርቦ እነዚህ ዜጎችን ለማዳን የተወሰነ እንቅስቃሴዎችን እየተደረገ ነው። የኢትዮጵያ መንግስት ምን አይነት ምላሽ ሰጠ የሚለው ወደ በኋላ እንመለስበታለን እንጂ እና የትግራይ ጊዜያዊ አስተዳደር በዚህ ዙሪያ የወሰደውና አሁን ያለበት ሁኔታ እንዴት ነው የምትገልጪው? በዚህ ደረጃ መርሳት ነበረበት ወይ? ትልቁን ጨዋታ የተጫወተው አብይ አህመድ ቢሆንም ለዚህ ደግሞ ኮንትሪቢዩተሮች ደግሞ አሉ። ይህንን ነገር ኢንኤብል ያደረጉት እነዚህ ወገኖቻችን እንዲራቡ አስተዋጽኦ ያደረገ ደግሞ ትግራይ ውስጥ ያለው አካል አለ። ጊዜያዊ አስተዳደሩ ብቻ ማለት ነው ባይዘው የጊዜያዊ አስተዳደሩን መጣልሻለሁ። ጊዜያዊ አስተዳደሩ እንደ አንድ ሪስፖንሲቢሊቲ እንዳለው ይህንን ለመስራት የተቀመጠ ነው። ጊዜያዊ አስተዳደር የሚባለው የተቋቋመበት ምክንያት ከተሰጠው አሳይመንት ውስጥ አንዱ የጊዜያዊ አስተዳደሩ የጊዜያዊ አድሚኒስትሬሽኑ ከተሰጠው ኃላፊነት ውስጥ አንዱ ተፈናቃዮችን ወደ ቦታቸው መመለስ ነው። ከተሰጠው አሳይመንት ውስጥ አንዱ ማለት ነው። የጊዜያዊ አስተዳደሩ የፕሪቶሪያ ስምምነትን ለማስፈጸም ነው መንግስቱ ነው ወይም ስልጣን ይዞ የተቀመጠው። በህዝብ ተመርጦ አይደለም የተቀመጠው። ጊዜያዊ አስተዳደሩ አንድና አንድ ናት አሳይመንቱ የፕሪቶሪያ ስምምነትን ለማስፈጸም ነው። ከፕሪቶሪያ ስምምነት ውስጥ ደግሞ ዋናውና አንዱ አካል ደግሞ ተፈናቃዮችን ወደ ቦታቸው መመለስ ነው።
ይህንን በማድረግ ፌል አድርጓል። ፕሪቶሪያ የሚባለው ነገር በእርግጥ ልክ ነው። እነጌታቸው ጻድቃን ቆላልፈውት አበላሽተውት ነው። የተበላሸ ነገር ውስጥ ነው የገባው። ነገሮች የተበላሹ መስመር ከለቀቁ ቅጥ ከለቀቁ ትዝ ይለኛል ጀነራል ታደሰ ወረደን ፕሮግራም ላይ አምጥቼ ኢንተርቪው ሳደርገው ከትግራይና ከአማራ በወልቃይት ጉዳይ የተቋቋመ ማህበር አለ ወይም ሳም ካይንድ ኦፍ ስብስብ አለ። ከላይ ሆኖ ደግሞ የሚያየው ኦቨርሲ የሚያደርገው ተመስገን ጥሩነህ ነው ብሎኛል። እንዴት ነው ተመስገን ጥሩነህ ከላይ ሆኖ የሚያዩዋቸው? ሲጀመር ጦርነቱ እኮ የትግራይና የአማራ ጉዳይ አልነበረም። ጦርነቱ የመሬት ማስመለስ አልነበረም። እንደገና ደግሞ በአማራና በትግራይ ብቻ እንደነበረ ጦርነት አስመስሎ ከላይ የአብይ አህመድ ስር ደግሞ ከአብይ አህመድ ስር ደግሞ ተመስገን ጥሩነህ መሆኑ ይሄ ነገር እንዴት ነው ለትግራይ የሚበጃት ስለው በቃ ዳትሳው የጨረሱት ታደሰ ወረደና ጌታቸው ረዳ ባህር ዳር ድረስ ሄደው ከአረጋ ከሚባለው ጋር ቁጭ ብለው እንዲነጋገሩ ኦቨርሲ ደግሞ የሚያደርጋቸው ተመስገን ጥሩነህ እንደነበረ መጥቶ ነግሮናል። ስለዚህ ከመጀመሪያውም ቆላልፈውታል፣ ከመጀመሪያውም አበላሽተውታል። ራሱ ፕሪቶሪያ ላይ ሄደው ኮንቴስትድ ኤሪያ ብለውት ነው የመጡት። ራሱ ሲጠሩትም ኮንቴስትድ ኤሪያ የትግራይ ግዛት መባሉ የትግራይ አካል መሆኑ ቀረና አወዛጋቢ ተብሎ ነው ስም ወጥቶለት ነው የመጣው። ሲመጡ ራሱ ነገሩ የተበላሸው እዛ ፕሪቶሪያ ላይ ሄደው እነ ጻድቃን የሚባሉ አጭበርባሪ የትግራይን በህገ መንግስቱ የተሰጣትን ግዛቷን አወዛጋቢ በሚባል ስሙ ቀይሮት ነው የመጡ ሲመጡም ጀምረው። ስለዚህ ከመጀመሪያው የተበላሸ ነው፣ ምንም ጥያቄ የለውም። የተበላሸ ነገር ውስጥ ነው ታደሰ ወረደ የገባው። ግን ታደሰ ወረደ ከገባ በኋላ ይሄንን ስልጣን የያዘበት ምክንያት የጊዜያዊ አስተዳደር ፕሬዝዳንት የሆነበት ምክንያት አንዱ እነዚህን ተፈናቃዮች ወሮት ቦታቸው መመለስ ነው። ያንን ባለማድረግ ታደሰ ወረደ አድሚኒስትሬሽን ፌል አድርጓል። አትሊስት ሊመልሳቸው እንኳን ባይችል ሊመልስላቸው አልቻለም። ምክንያቱም አብይ አህመድ ኦኩፓይ አድርጎታል። 3 ጊዜ ይዘዋቸው ሄደው 3 ጊዜ ተኩሰውባቸው ተመልሰዋል። ባሉበት ቦታ ግን ችግራቸው ሊነገርላቸው፣ ችግራቸው ሊታይ፣ ሊጎበኙ፣ ሊዳሰሱ ይገባ ነበር። እስካሁን ድረስ ድንኳን ውስጥ ወድቀው ሊቀመጡ አይገባቸውም። ቴምፖራሪ ቤት እንኳን ሊሰራላቸው ይገባ ነበር። ጊዜያዊ የሆነ ቤት ተሰርቶላቸው እንዲቀመጡ ሊደረጉ ይገባ ነበረ። ሊጎበኙ ይገባ ነበረ። ለኢንተርናሽናል ኮሚኒቲው ያሉበት ሁኔታ እነዚህ ሰዎች መራብ የጀመሩት አሁን አይደለም። ጌታቸው ረዳ ስልጣን ላይ ያለ ወደ ጣሊያን ሀገር ሄዶ ጣሊያን ሀገር ላይ ያደረገው ኢንተርቪው ላይ ምን አለ? ትግራይ ውስጥ ከ2 ሚሊዮን በላይ የምግብ እጥረት ያላቸው ሰዎች አሉ ብሏል። ተፈናቃዮች አሉ ብሏል። ስለዚህ ጌታቸው ረዳን በነበረበት ጊዜ ለነዚህ ወገኖች ለነዚህ ተፈናቃዮች የምግብ እርዳታ እንደማይደርሳቸው እንደነበረ፣ የምግብ ሾርቴጅ እንደነበረ፣ የመድኃኒት ሾርቴጅ እንደነበረ፣ ረሃብ እንደነበረ ጌታቸውም ሲናገር ሰምተነዋል። ከዛ በኋላ ግን ቶፒክ አድርጎ ያወራው የለም። መሬት ስለማስመለስ መሬቱ ስለሚመለስበት ካልሆነ በስተቀር እነዚህ ቪክተም የሆኑ ሳያስቡት ከቤታቸው ተባረው ልጆቻቸው ተገለው ቤተሰቦቻቸውን ሉዝ አድርገው አካላቸውን ሉዝ አድርገው ንብረታቸውን ሉዝ አድርገው ሰርቫይቭ ለማድረግ ትግራይ ላይ ተቀምጠው ያሉትን ግን ያሰባቸው የለም እና የጊዜያዊ አስተዳደሩ ፌል አድርጓል። ምንም ጥያቄ የለውም። ግን ይሄ የጊዜያዊ አስተዳደሩ ብቻ አይደለም። ትግራይ ውስጥ ተቃዋሚ ድርጅቶች አሉ። ተቃዋሚ ፖለቲካ ድርጅት የሚባሉ ውናት ባይቶና ምናምን የሚባሉ እነሱ ሁልጊዜ ህወሓት የሚባለውን ክሪቲሳይዝ ሲያደርጉት እንጂ ስለነዚህ ተፈናቃዮች አጀንዳ አድርገው ሲናገሩ ሰምተናቸው አናውቅም። ብዙ ኤንጂኦዎች አሉ ትግራይ ውስጥ፣ ነን ገቨርንመንታል ኦርጋናይዜሽኖች አሉ። የነዚህን የተፈናቃዮችን ጉዳይ እንደ አጀንዳ አድርገው ሲያወሩ፣ ሲጎበኟቸው፣ ጥያቄ ሲያመጡ ቪዲዮ ሰርተው ሲለቁ አላየናቸው። ስለዚህ እነዚህ ተፈናቃዮች ቢትሬ የተደረጉት የተካዱት በጊዜያዊ አስተዳደሩ ብቻ ሳይሆን በህወሓት ብቻ ሳይሆን ተቃዋሚ ድርጅት የሚባል የፖለቲካ ፓርቲ ነን ብለው አንድ ቀን ስልጣን ይዛለን ብለው ተቀምጠው ያሉት ትግራይ ውስጥ በእነሱም ቢትሬ ተደርገዋል። ኢቨን የሃይማኖት ኢንስቲትዩሽኖች ትግራይ ውስጥ ያሉ ወላ ኦርቶዶክስ ወይ ጴንጤ በይው እስልምና በይው እንደ አንድ የሃይማኖት ኢንስቲትዩሽን እነዚህኞቹን መጎብኘት ነው። አሁን ስለ ቤተክርስቲያን ልናገርና ቤተክርስቲያን አንዱ ትልቁ ስራ እንደነዚህ አይነቶችን መጎብኘት፣ መርዳት፣ ማገዝ ነው። እንደ ሃይማኖትም ፌል አድርገናል። በተለያየ ኤንጂኦ ውስጥ ያሉ የተለያየ እርዳታ ድርጅቶች ትግራይ ውስጥ እንዳሉ ሰምቻለሁ። ኤንጂኦ ኦርጋናይዜሽን ወደ 120 የሚሆኑ
የኤንጂኦ ድርጅቶች እንዳሉ ሰምቻለሁ። እነሱ ሁሉ ናቸው ፌል ያደረጉት። ማንንም ሄዶ እነዚህን ሰዎች ቶፒክ አላደረጋቸውም። ልክ እነዚህ ቲክቶከሮች ለራሳቸው ለቪዲዮ ይሁን ለአቴንሽን ለማግኘት ይሁን ዋቴቨር ጋድ ነውስ በምን ኢንቴንሽን ሄደው ያንን ቪዲዮ እንደቀረጹት እግዚአብሔር ያውቀው። መቼ በረሃብተኛ አገኛለሁ ብለው የእነዚህ ሰዎች ረሃብ ለማሳወቅ አይደለም እዛ ሄዱት። እንደ ማንኛውም ቲክቶከር ሄደው በቃ ይሁን አቴንሽን የሚያገኙበት ዋቴቨር ኢት ኢዝ አይ ዶንት ኖ ዘ ባክግራውንድ ስቶሪ። ግን እነሱ እንዳደረጉት ሌሎችም ሁሉ ማድረግ ይችሉ ነበር። ውናት ማድረግ ይችል ነበር። ሳልሳይ ወያኔ ማድረግ ይችል ነበር። ባይቶና ማድረግ ይችል ነበር። ትግራይ ውስጥ ያሉ ኤንጂኦ ኦርጋናይዜሽኖች የተለያየ ነን ገቨርንመንታል የሆኑ የእርዳታ ድርጅቶች ሊያደርጉት ይችሉ ነበር። የሃይማኖት ድርጅቶች ሊያደርጉት ይችሉ ነበር። ድምፅ ወያኔ ሊያደርገው ይችል ነበር። ትግራይ ቲቪ ሊያደርገው ይችል ነበር። የደብረ ጽዮን ቲም ሊያደርገው ይችል ነበር። እና እንደ ሶሳይቲ ነው እነዚህ ህዝቦች ቢትሬ የተደረጉት። እኔ እንደዛ ብዬ ነው የምረዳው። መልካም። ሰሞኑን ትልቁ አጀንዳ የነበረው ከዚህ ከረሃብ ጋር ተያይዞ የኢትዮጵያ መንግስት ማለት ትንሽ መረባበሽ ስሜት ያሳየበት አጋጣሚ ነበር። ማለት በዚህ በትግራይ ያጋጠመው ሰው ሰራሽ ረሃብ ኢትዮጵያ እንደዚሁ ኤርትራውያን እንደዚሁም ደግሞ መላ የትግራይ ህዝብም አንድነት ማሳየቱ ምናልባት እንደዚሁም ደግሞ ኢትዮጵያ ትግራይ ውስጥ ያለውን ረሃብ ለዓለም መጋለጡ የኢትዮጵያ መንግስት እንቅልፍ ነስቶታል፣ ምቾት አልሰጠውም እና በአደጋ መከላከል ኮሚሽን የሚባል መስሪያ ቤት አለ። በዛ በኩል አድርጎ መግለጫ ማውጥቶ ነበረና ማለት ከፕሪቶሪያ በፊት ሲጠቀምበት የነበረ ቃላትም እስከ መጠቀም ሂደዋል እና ከትግራይና ኢትዮጵያ መካከል ያለውን ነገር የውል ፕሪቶሪያ እንደፈረሰ የሚያመላክቱ ነገሮች በተለይ በትግራይ በኩል እንጂ እኮ ፕሪቶሪያ በኢትዮጵያ በኩል ቀደም ሲል ነው የፈረሰው። የተለያዩ እንቅስቃሴዎችን ሲያደርግ የኢትዮጵያ መንግስት ፈርሷል። ትግራይ ግን እስካሁን ድረስ የፕሪቶሪያ ስምምነት በሰላማዊ መንገድ ለመተግበር ነው ጥረት እያደረገች ያለችው ብሎ አስተያየት የሚሰጡ አሉና ከዚህ ጋር ተያይዞ የኢትዮጵያ መንግስት ከመግለጫውን አያይዞ የሚደረገውን የእርዳታ መሰባሰብ መቆም እንዳለበት እንደዚሁም የተሰበሰበው እርዳታም ወደ መንግስት ገቢ መደረግ እንዳለበት ወደ ኢትዮጵያ መንግስት ለራሱ ገቢ መደረግ እንዳለበት ነበር ያሳወቀው። ይህንን በተግባር እንደለወጠው ነው እየተነገረ ያለው እና አዶናይም ሌሎቹም ኢትዮጵያ ተጋሩ በተለይ በአዲስ አበባ ሲያሰባስቡት የነበረውን እርዳታ ወደ ራሱ ካዝና ማስገባቱን ወደ ትግራይ ደግሞ እህልም ይሁን ሌላ የአይነት እርዳታዎችም እንዳያልፉ ኬላዎች መስራቱን እየተነገረ ነው ያለውና በዚህ ሁኔታ ማለት የኢትዮጵያ መንግስት ጭካኔ እስከምን ያክል ነው? የትግራይ ህዝብ በጥይት ያለቀውን አልቀዋል። ከጥይት የተረፈውን ደግሞ በረሃብ እያለቀለት መሆኑ ይታወቃልና ይህንን አትበሉም ብሎ ማለት ሰው ያዋጣውን ህዝብ ያዋጣውን ከኪሱ ከራሱ ቀለብ ቀንሶ ለነዚህ ህዝብ ያደረገውን እርዳታ ለምን ከለከለ? ይህን ያክል ነው ወይ መጨከን የነበረበት ብሎ ብዙ ቅሬታ ያስነሳ ጉዳይ ነውና ምን እየተደረገ ነው ማለት አሁንም የጦርነቱ ቀጥሎበታል ማለት እንችላለን ወይ ምናምን ብሎ አስተያየት የሚሰጡልና በዚህ በኩል ምን ተሰማሽ ማርያማዊት? ምን ማለት ትችላለሽ? ጭከናው እስከዚህ ነው ድረስ ነው ወይ ከላልሽው ኦፍኮርስ ከዚህ በላይ ጄኖሳይድን የሚያክል ነገር የፈጸመ ነው። በየትኛውም ሀገር የጎረቤትን ሰራዊት በገንዘብ አምጥቶ ህዝቡን ያስጨፈጨፈ መንግስት ከአብይ አህመድ በስተቀር የለም፣ በታሪክ የለም። በታሪክ ብቸኛው ሰው አብይ አህመድ ነው። የትግራይን ህዝብ ከመጀመሪያው ጀምሮ የሚፈልገው ከምድረ ገጽ ማጥፋት ነው። የትግራይን ህዝብ ከምድረ ገጽ መደምሰስ ነው የሚፈልገው። ሊያጠፋው ስላልቻለ በእግዚአብሔር ምህረትና በትግራይ ህዝብ ጥንካሬ ዛሬ ትግራይ ህዝብ በህይወቱ በቦታው በስፍራው አለ፣ የሚሰዋው ተሰውቶ ማለት ነው። አብይ አህመድ ግን ለትግራይ ህዝብ ያለው አጀንዳ አንድና አንድ ነው። ለትግራይ ህዝብ ያለው ዓላማ አንድና አንድ ነው። ለተጋሩ ያለው ዓላማ አንድና አንድ ነው። ወይ ከመቃብር በታች ወይም ደግሞ ከመቃብር በላይ ከሆኑ ደህይተው ለማኝ ሆኖ ማየት ነው የሚፈልገው። ነግሮናል እኮ ከአሁን በፊት በ1977 ህወሓት የተረፈው በረሃብ ምክንያት እርዳታ ሲገባለት ነው ብሏል። ስለዚህ ለሱ ጠላቴ የሚለውን ነገር ለማጥፋት ህዝብን ሁሉ መቅጣት ዓላማው ነው። ብዙ ኤርትራኖች ምን ሲሉ ሰማቸዋለሁ። ደርግ በሚዋጋበት ጊዜ ለኤርትራ ህዝብ እንኳን ምግብ እንዲደርስለት በአይሮፕላንስ እንዲያመጣ ነበር ይላሉ። ከህዝብ ጋር አልነበረም ጸቡ። ደርግ ነፍጥ አንግበው ከሚታገሉት ለስልጣኑ አደጋ ከነበሩት ጋር ነው እንጂ ከህዝብ ጋር አልነበረም። አብይ አህመድ ግን ጸቡ ከህዝብ ጋር ነው፣ ከትግራይ ህዝብ ጋር ነው ጸቡ። የትግራይን ህዝብ ደግሞ ለማጥፋት የሚችለውን ነገር በሙሉ አድርጓል።
ያልሞከረው ነገር የለም። ኬሚካል ተጠቅሟል፣ የጦር መሳሪያ ተጠቅሟል፣ በሰማይ የሚበሩ በምድር የሚሄዱ ምድር ምግብ እንዳይገባለት ከልክሏል። የሰርቫይቫል ሚንሱ ወፍጮ ሳይቀር ሞፈር ቀንበር ሳይቀር ሰብሯል፣ አፍርሷል። እጽዋትን እነ ማንጎ እነ ምናምን ሳይቆሩ እንዲቆረጡ ተደርገዋል። ጎተራ ውስጥ ያለ እህል እንዲዘረፍ የተረፈው ደግሞ ውሃ እንዲፈስበት የደረሰ አዝመራ እንዲቃጠል አድርጓል። ያላደረገው ነገር የለም። ዲያብሎስን በትክክል በአብይ አህመድ ገላ ውስጥ ተገልጦ አይተነዋል። የአብይ አህመድ ጭከና ምንም ዛሬ እርዳታ ቢከለክል ትላንትና የትግራይን ህዝብ ለመርዳት ዶላር ይደራደር ነበር። የዓለም ህዝብ ለትግራይ ህዝብ ምግብ ለማስገባት ለአብይ አህመድ ዶላር መስጠት ነበረባቸው። አብይን ከፍለው ለትግራይ ህዝብ ምግብ ለማድረስ ማለት ነው። እሱ ያስራበውን እሱ የገደለውን እሱ የጨፈጨፈውን ህዝብ እጠብቅሃለሁ ብሎ በእግዚአብሔር ፊት ቃል ገብቶ በህዝብ ፊት ቃል ገብቶ የተረከበውን ህዝብ እያስራበው እየጨፈጨፈው አብይ አህመድ እባክህን አንተ ለምታስረባቸው ሰዎች እኛ ምግብ እንስጥ ምግብ ማድረስ እንድንችል ብለው ገንዘብ ይከፍሉት ነበር ለአብይ አህመድ። በዚህ ደረጃ ነው ጭካኔውና አረመኔነቱ። ስለዚህ የለመደው ነው። ዛሬም የተሰበሰበን ገንዘብ ቢወስድ ይህንኑ ሲያደርግ የኖረው የተጋሩን ገንዘብ ነው በድፍረት እየሄደ ሲዘርፍ የኖረው። የተጋሩን ፋብሪካ የትግራይን ፋብሪካ ነው አስነቅሎ እነ አበባው እኮ ነግረውናል። እነ አበባው የሚባል ሰውዬ ያለውን ኢንዱስትሪ በሙሉ አፍርሰናል ነቅለናል። ይህንን ሲያደርግ ነው የኖረው። የግለሰቦችን ንብረት ሳይቀር ነው ሲያስደበድብ የኖረው። ኤፈርት የሚባለውን ሳይቀር ነው ሲወስድ የኖረው። ምን አብይ ከትግራይ ያልሰረቀው ከትግራይ ያልዘረፈው ከትግራይ ያላወደመው ምንድን ነው? ፋብሪካ ነው፣ ሆቴል ነው፣ ሆስፒታል ነው፣ ትምህርት ቤት ነው፣ ክሊኒክ ነው፣ ወፍጮ ቤት እንኳን አይቀሩም። የገበሬ ማህበር ውስጥ ያለ ወፍጮ ቤት እንኳን ሳይቀር እንዳይሰራ ተነቅሎ ነው የተወሰደው። በእጅ የሚፈጭበት ይሄ ኖርማል ወፍጮ እንኳን ሳይቀር ነው የሰበረው። ስለዚህ የአብይ አህመድ አረመኔነትና ጭከና እኔ አይዶን ነው ሰይጣንን እስከዛሬ ድረስ በምድር ላይ በአካል ተገልጦ ያየንበት ሰው ቢኖር አብይ አህመድ ነው። ስለዚህ ዛሬም የተሰበሰበውን ገንዘብ ቢወስድ ለምዷል። በትግራይ ህዝብ እኮ ነው ገንዘብ ሲለምን ይኖረው። ከፕሪቶሪያ ስምምነት በኋላ እኮ አሰፋ አብርሃ አህመድ ሽዴ ምናምን የሚባል አህመድ ሽዴ ማነው ስሙ? አህመድ ሽዴ ኦፊስ እኮ ነው የገባው አሰፋ አብርሃ። ምን ለማድረግ? ከአህመድ ሽዴ ጋራ በትግራይ ስም ገንዘብ ለመለመን። ጻድቃንን እኮ የመልሶ የታድሶና የማልማት የምናምን የሚባል የሪቢልዲንግ ሪኮንስትራክሽን ምናምን የሚባል እንትን አቋቁሞ ሚኒስትር ምናምን አቋቁሞ የዛ የቦርድ ሰብሳቢ ምክትል አድርጎ በትግራይ ስም ገንዘብ ሊለምን ማለት ነው። ጄኔቫ ድረስ እኮ ጻድቃን የሄደው እኮ በትግራይ በቲዲኤፍ ስም ገንዘብ ሰብስቦ የአብይ ካዝና ውስጥ ለማስገባት እኮ ነው። 11 ሚሊዮን ፓውንድ እንግሊዝ ሀገር ሰጥተዋለች ያን ሄደ ጊዜ። በትግራይ ቲዲኤፍ ስም በትግራይ ስም ገንዘብ እየሰበሰበ ኪሱ ውስጥ ያስገባን ይኖረው። በዚህ ገለዋል፣ በዚህ አስርበዋል። በትግራይ እንዴ ከዚህ ችኩር ካጎሰቆላት ትግራይ እኮ ነው 46 ኪሎ ወርቅ በአንድ ዓመት 46 ኩንታል ወርቅ በአንድ ዓመት የወሰደው ከዚህ ከትግራይ ማለት ነው። ከትግራይ ወርቅ ሲወስድ ምን እያደረገ ነው? የትግራይን መሬት ደግሞ በኬሚካል እየበከለው ማለት ነው። ከትግራይ ወርቅ ይወስዳል፣ ለትግራይ ህዝብ ግን ኬሚካል ምድሩ ላይ ቀብሮለት ይሄዳል። ከትግራይ ምን የመሰለ ትላልቅ ማዕድን እሱም ባለጠጋ የሚያደርገው ወርቅ ይወስዳል፣ ለትግራይ ህዝብ ግን ውሃውን በርዞበት ይሄዳል። ምድሩን አሲድ አድርጎት ይሄዳል። ይሄ ትክክለኛ የአብይ አህመድ መገለጫው ነው። የአብይ አህመድ ማንነቱ ይሄ ነው። እንዳልሱ ያስደነገጠው ግን ዛሬ ታሪክ ተገልብጧል። የኢትዮጵያ ህዝብ አብይን ተጸይፎታል፣ ጠልቶታል፣ አንቅሮ ተፍቶታል። እንደ ቆሻሻ፣ እንደ ርኩስ፣ እንደ አሪዮስ፣ እንደ አረመኔ ነው የኢትዮጵያ ህዝብ የሚያየው። የኢትዮጵያ ህዝብ በፉጨት ተነሳ የሚለው ነው እየፈለገ ያለው። ይህንን አውሬ እናስወግደው የሚለው ነው እየፈለገ ያለው እና ኦፍኮርስ ያስደነግጠዋል። ምክንያቱም ዛሬ እሱ የሚሳደድበት ደረጃ ላይ ነው ያለው። ህዝብ ሁሉ በሱ ላይ ድንጋይ ሊወረውርበት ተዘጋጅቶ ነው ያለው። ጭከናና አረመኔነቱ ግን አዎ እኔ የአብይ ጭከና አይደለም የሚያስደንቀኝ፣ የአብይ አረመኔነት አይደለም የሚያስደንቀኝ የትግራይ ትዕግስት ነው። የትግራይ መሪዎች፣ ትግራይ ላይ ያሉ አስተዳዳሪዎች እስከ መቼ ድረስ ነው ይህንን ሰውዬ የሚታገሱት? የዚህን ሰውዬ ጭከና የሚታገሱት እስከ መቼ ድረስ ነው? እስከ መቼ ድረስ ነው ይሄ ሰውዬ የትግራይን ህዝብ እንደዚህ አድርጎ የሚያጎሳቁለው?
በትግራይ ህዝብ እንደሚያላግጥ እስከመቼ ድረስ ነው? በትግራይ ህዝብ እንደዚህ የሚቀልድ እስከመቼ ድረስ ነው? ቅድም ጠየቅሽኝ ጊዜያዊ አስተዳደሩ ኃላፊነት አልነበረውም ወይ? ምንም ጥያቄ የለውም። አብሶሉትሊ ኃላፊነት አለው። ግን ጊዜያዊ አስተዳደሩ ሊናገር አይችልም። ለምን? አብይ አስራባቸውን ሰዎች ቢያጋልጥ አብይ አህመድ ይቆጣል። ለምን? አብይ ነው ባጀቱን የሚለቀው፣ አብይ ነው ኮንትሮል የሚያደርገው፣ አብይ ነው ስልጣኑን የሰጠው። አብይን የሚያስደነግጠው፣ አብይን የሚያሳዝነው፣ አብይን የሚያስቀይመው ነገር በፍጹም ሊያደርጉ አይፈልጉም። የታደሰ ወረደ ስልጣን ሶርሷ ማናት? አብይ አህመድ ነው። ባጀት የሚሰጠው ማን ነው? አብይ አህመድ ነው። ሪሶርሱን ኮንትሮል የሚያደርገው ማን ነው? አብይ አህመድ ነው። ስለዚህ የትግራይ ህዝብ ተራበ ብሎ ቢናገር ምን ሊያደርገው እንደሚችል ያውቃል። ስለዚህ ህዝቡ እየተራበ ደብቆ አብይን መለማመጥ ላይ ነው ያሉት። እስከ መቼ ድረስ ነው ይህንን አውሬ እየተለማመጡት የሚኖሩት? እስከ መቼ ድረስ ነው ይህ ነፍሰ ገዳይ በህዝብ እንደዚህ እየቀለደ የሚቀጥለው? እስከ መቼ ድረስ ነው በትግራይ ህዝብ እንዲህ እየተዘባበተ የሚቀጥለው? እስከ መቼ ድረስ ነው እሱ ተፈርቶ የህዝብ መከራ ሚስጥር ተደርጎ የሚያዘው? የኢትዮጵያ ህዝብ እንደሆነ ከትግራይ ጎን ነው ያለው። የኤርትራ ህዝብ ከትግራይ ጎን ነው ያለው። የአማራ ህዝብ ከትግራይ ጎን ነው ያለው። መላው የኢትዮጵያ ህዝብ በዓለም ተበትኖ ያለ በሙሉ ከትግራይ ጎን ነው ያለው። እስከ መቼ ድረስ ነው አብይን የሚታገሱት? ያስደነገጠው ለዚህ ነው። ያንን ሁሉ ጥላቻ፣ ያንን ሁሉ ፕሮፓጋንዳ፣ ያንን ሁሉ ነገር አድርጎ ዛሬ ህዝቡ እውነቱ ተረድቶታል። አሳችነቱን ተረድቷል። አጭበርባሪነቱን ተረድቷል። ሌባነቱን ተረድቷል። ውሸታምነቱን ተረድቷል። ወንጀለኛነቱን ተረድቷል። ገዳይ መሆኑን ህዝብ አውቋል። ስለዚህ የትግራይ ህዝብ ብቻውን አይደለም ያለው። የኢትዮጵያ ህዝብም የጎረቤት ሀገሮችን ከትግራይ ጋር ሊቆሙ ተነስተዋል። የአብይ ጭከና ሳይሆን የሚያስገርመኝ እኔ ትግራይ ውስጥ ያሉ አመራሮች ትዕግስት፣ የነሱ እሽሩሩ፣ የነሱ አብይ አህመድን ይዘው እሽሹ ማለቱ ነው የሚያስገርመኝ እንጂ የአብይ ጭካና አይደለም። አመሰግናለሁ ማርያም። ከዚህ ጋር ተያይዞ በተለይም ደግሞ የረሃቡ ሁኔታ በመጋለጡ የኢትዮጵያ መንግስት ሌላኛው እንቅልፍ የነሳው ነገር ለዓለም አቀፍ ማህበረሰብ መጋለጡ ነው። ማለት ይህን ያክል ረሃብ ተሸፋፍኖ እየሄደ በነበረበት ጊዜ ይህንን ለዓለም አቀፉ ማህበረሰብ ግልጽ መሆኑ ትንሽ የዲፕሎማሲ ክሳራም ሊያጋጥመው ይችላል እና ቶሎ ብሎ መሸፈን የፈለገውም ለዚህ ነው የሚል ነገርም ይነሳል እና ከዚህ ጋር ተያይዞ የኢትዮጵያ መንግስት ምናልባት የዲፕሎማሲ ጫና ሊደርስበት ይችላል ወይ? በተወሰነ መልኩስ ትክክለኛ ምስል የኢትዮጵያ መንግስት በህዝብ ላይ እያሳደረ ያለው ጫናና ጭካኔ ለዓለም ተጋልጧል ማለት እንችላለን? የሚጠበቀው ያህል ተጋልጧል ብዬ አላስብም። በደንብ እየተሰራበት አይደለም ያለው። ኦዌል ኦርጋናይዝድ በሆነ ገባሽ ቲክቶከሮች ካወጡት ውጭ የወጣ ነገር የለም። የትግራይ መንግስትም ይህን ነገር ሲያፏፉመው አናይም። ያለውን ኦፖርቹኒቲ ሁሉ ተጠቅሞ ያለውን ኃይሉን ሁሉ ተጠቅሞ በእንግሊዝኛ፣ በተለያየ ቋንቋ፣ በፈረንሳይኛ፣ በአረብኛ ኤኒ ኔም ኢት ኢን ኤቭሪ ላንጉጅ ባለው ቋንቋ በሙሉ ዓለም እንዲያውቅ መደረግ ነበረበት። በስነ ስርዓት ዴይ ኢን ዴይ አውት ይህንን ነበር ኤኮ መደረግ የነበረበት። ትግራይ ቲቪ በይው ወይ ድምፅ ወያኔ በይው ዋት ኤቨር ሚዲያ ያለው በሙሉ የትግራይ መሪዎች ያለ የእንግሊዝኛ ፕሮግራም በሙሉ እየሄዱ ኤኒ ቦታ በእንግሊዝኛ ኢንተርቪው እያደረጉ ዓለም እንዲሰማው ዓለም እንዲያውቀው ማድረግ አለባቸው። በሚገባው ደረጃ አውቀዋል ለማለት አልገምትም። አሁንም አብይን እየፈሩ ያሉ ነው የሚመስሉት። አብይ እንዳይቆጣ፣ አብይ እንዳይናገር፣ አብይ ስልጣናቸው እንዳይከለክል፣ አብይ የሆነ ነገር እንዳያደርጋቸው አለሳልሰው ይዘውት ነው ያሉት። በሚገባ አውቀዋል ብዬ አልገምትም። ዓለም ግን ቢያውቅ በአብይ አህመድ ላይ ብዙ አስተዋጽኦ፣ ብዙ ተጽዕኖ ይደረግበታል። ዳያስፖራው የሚያደርገውን ሁሉ እያደረገ ነው። ፔቲሽኖች እየተዘዋወሩ ነው። ፎቶግራፎች እየተለጠፉ ነው። በፕሮፋይል ፒክቸራቸው ባላቸው በሶሻል ሚዲያ በሙሉ ዴር ትራይንግ ተጋሩ ብቻ አይደሉም። ኤኒባዲ ሂውማኒቲ የሚሰማ በሙሉ ይህንን እያደረገ ነው። ትግራይ ውስጥ ካሉ አመራሮች ግን እየሰማን አይደለንም ያለ ነው። ወጥተው በተለያየ ቋንቋ ወጥተው ይህን ኮንዴም ሲያደርጉ ከህወሓቶች አሁን ሰምተናል። ደብረጽዮን ወጥቶ ተናግሮ ሰምተናል። አማኑኤል ወጥቶ ተናግሮ ሰምተናል። ሞንጆሪኖ ወጥታ ተናግራ ሰምታለች። ታደሰ ወረደ የሆነ መግለጫ ነገር ሰጥቷል። ዝም ብሎ የሆነ ነገር ግን ጠንካራ የሆነ ዓለም የሚሰማው አይደለም። በእንግሊዝኛ በአማርኛ እኮ ኢንተርቪው ያደርጉ። የኢትዮጵያ ህዝብ እንኳን ችግራቸውን እንዳይላቸው የኢትዮጵያ ህዝብ እንኳን ተረድቶ እንዲያግዛቸው እንኳን በአማርኛ እንኳን ኢንተርቪው ያደርጉ። ሲናገሩም አብይ አህመድን በዶሮ ላባ እየዳሰሱት እየፈሩት ማለት ነው። ከዚህ በበለጠ ሊነገር ይገባል። በተለያየ ቋንቋ በሚችሉት ሁሉ ከነሱ መካከል የተለያየ ቋንቋ የሚያወሩ አሉ። በሁሉም ያሉ ኢንተርናሽናል ሚዲያዎች እየወጡ ድምፅ እንዲሆናቸው እንዲሰማ
ከአፍሪካ ሀገሮች ጀምረው በአውሮፓ በኤዥያ በአሜሪካ ኢን ኤቭሪ ባለው ቋንቋ በሙሉ ሊያሰሙለት ነው የሚገባው። አብይ እኮ ይህንን ያደርጋል አይደል እንዴ? አክቲቪስቶቹ የሱ ተላላኪዎች በየቦታው ያስቀመጣቸው እኮ እየጻፉ ይለጥፋሉ። እና ከዚህ በላይ እንዲያውም የጊዜያዊ አስተዳደሩ ይሁን ህወሓት ይሁን የዚህ ተቃዋሚ ፓርቲዎች ሁሉ የተለያየ ኢንተርናሽናል ሚዲያዎችን ኮንታክት አድርገው ይህንን ነገር አጀንዳ ሆኖ ዓለም እንዲነጋገርበት ኢንተርቪው ማድረግ አለባቸው። ሲኤንኤን በዩ ዋቴቨር ያለው ኢንተርናሽናል አልጀዚራ ይሁን ቻናል ፎር ይሁን ዋቴቨር ኢት ኢዝ የዓለም ህዝብ በሚሰማው ቋንቋ አመራር ላይ ያሉት እዛው ቦታ ላይ ያሉት ዓለም እንዲያቅ በሚሰሙት ቋንቋ ሊናገሩ ይገባል። ዶክመንተሪዎች እየተሰሩ ሊወጣ ይገባል። በየቀኑ የተለያየ ኒውስ እየተሰራ ሊወጣ ይገባል በተለያየ ቋንቋ። እንደዛ ቢደረግ ይህንን አውሬ ለፍርድ ያቀርቡታል። ለፍርድ እንዲቀርብ ብዙ ፔቲሽኖች እየዞሩ ነው ያሉት። አሁን ያለ ያግዝ ይችላል። እንደዛ ብዬ ነው የምረዳው። አመሰግናለሁ ማርያማዊት። ከዚህ ጋር ተያይዞ ማለት የኢትዮጵያ መንግስት ረሃቡ ባጋጠመበት እንደዚህ በተጋለጠበት ሁኔታ እንደዚህ ተደናግጦ ማለት ሁኔታውን ውሸት እንደሆነ ማስተባበል ነው የፈለገውና እንዳልሽው ሙሉ በሙሉ በትግራይ ህዝብ ላይ እያሳደረ ያለውን ማለት ጫና በረሃብ ህዝቡን የመጨረስ ፍላጎቱ እንዳይጋለጥበት ስጋቱ አይተናልና ግን ዋና መፍትሄ ዋና ችግሩ የፈጠረበት ጋር መፈለግ አይቻልም። እነዚህ ተፈናቃዮች በረሃብ እየተሰቃዩ ያሉት ከቤታቸው ስለተፈናቀሉ ነው፣ በየመጠለያ ቦታዎች ስለተጣሉ ነው። እና ማለት የኢትዮጵያ መንግስት በዚህ አኳን እንዳልሽው ሰሊጥ እየዘረፈ ቤታቸውን ዘርፎ በሳፋሪዎችን መልቶ እነሱ ግን ተጥሎ ነው ያሉትና ወደ ቤታቸው መመለስ አይፈልግም። እንደዚህ መፈለግ ማለት ፍላጎት ብቻ ሳይሆን ማለት ቅድም እንዳልሽው ነው፣ በመንገድ ሰራዊትን አስቆሞ በጥይት እየገደላቸው ነው ወደ ቤታቸው እንዳይመለሱና እና ትግራይን በዚህ ሁኔታ እስከመቼ ነው ማለት መቀጠል የሚቻለው? ወይስ ህዝቡ እንደዚህ በመጠለያ እስኪያልቅ ድረስ ነው ወይ መጠበቅ ያለባት? ወይስ ሌላ ነገር ነው መፍትሄ መፈለግ ማለት ሌላ መፍትሄ ይኖራል ወይ? ማለት ከዚህ የኢትዮጵያ መንግስት በሰላማዊ መንገድ እነዚህ ተፈናቃዮች ወደ ቤታቸው የማይመልስ ከሆነ ትግራይ መውሰድ ያለባት አማራጭ ምንድን ነው? ትግራይ እንግዲህ መሬቱን የወሰደው በኃይል ነው። ስለዚህ በኃይል ነው መመለስ ያለበት። ካሁን በፊት እኮ ጌታቸው ወልቃይትን በጦርነት የማስመለስ ምርጫው እስካሁን ቴብል ላይ ነው ብሎ ነግሮናል እኮ ጌታቸው ሪዮት ሚዲያ ላይ መጥቶ ወልቃይትን በኃይል የማስመለስ እሱ ምንድነው ኦፕሽኑ ቴብል ላይ ነው ያለው ብሎናል። ጠረጴዛ ላይ ነው ያለው። አብይ አህመድ ለትግራይ አይመልስም፣ ወልቃይትን አይመልስም። ሲጀመርም ያንን ጦርነት ያደረገው ከትግራይ ወልቃይትን ወስዶ በወልቃይት እየነገደ ኪሱን ለመሙላት ነው። ባይዘወይ እንደ አብይ አህመድ ድህነትን የሚያሳፍረው የለም። ድህነቱ የኢንፌሪቲ ኮምፕሌክስ ብቻ ሳይሆን ስግብግብነትን ፈጥሮበታል። በቃ የድሃ ልጅ ሆኖ ማደጉ ሁሉም የድሃ ልጅ ነው አይደል? ሀገራችን ኢትዮጵያ ድሃ ናት። አብይ አህመድ ላይ ግን ድህነት ኢንፌሪቲ ኮምፕሌክስን ብቻ ሳይሆን ስግብግብነትን ፈጥሮበታል። ከመጀመሪያውም የትግራይን መሬት ወስዶ እየነገደ ድህነቱን ስግብግብነቱን ማርካት ነው የሚፈልገው። ቤተመንግስት መስራት አይቶት ሰምቶት የማያውቀው በዘሩ በታሪኩ ንግስና የሌለበትን ንጉስ መሆን ነው የሚፈልገው። የመመለስ ዓላማ የለውም። ስለዚህ ይሄ ሰው በኃይል ስለሆነ የወሰደው በኃይል ነው መመለስ ያለበት። ሁለት እኮ ነው፣ ወይ ቤት መሬት ላይ ቁጭ ብሎ እየሞተ ነው የትግራይ ህዝብ፣ ድንኳን ውስጥ ቁጭ ብሎ ይሞታል፣ ወይም ደግሞ መሬቱን በኃይል አስመልሶ በሰላም ይኖራል። እዚህም ቁጭ ብለሽ ሞት ነው፣ እዛም ቁጭ ብለሽ ሞት ነው፣ ሁለቱም ጋር ሞት ነው። ስለዚህ የትግራይ ህዝብ አብይ አህመድ ወልቃይትን ይመልስልኛል በሰላም ብሎ የሚያስብ ከሆነ ሞኝነት ነው። በኃይል ነው መወሰድ ያለበት። እኔ የምለው ልንገርሽ፣ እኔ የጦርነት አማኝ አይደለሁም፣ ጦርነት ምናምን መደግፍ አይደለሁም። እንደ አብይ አህመድ አይነቱን ግን በሰይፍ የመጣብሽን በሰይፍ ነው የምትገጥሚው። በጦርነት የገጠመው የትግራይ ህዝብ በጦርነት ማስወገድ ያለባቸው። ከአብይ ጋራ ድርድር አይሰራም፣ ከአብይ ጋራ መለማመጥ አይሰራም። አብይ የፕሪቶሪያ ስምምነት ይፈጸም ስትዩ የተለማመጥሽው ነው የሚመስለው፣ የፈራሽው ነው የሚመስለው። ምክንያቱም መሀይም ስለሆነ፣ ወንበዴ ስለሆነ፣ ወሮ በላ ስለሆነ፣ ምናምንቴ ስለሆነ ህግ አይገባውም፣ ስርዓት አይገባውም፣ ዲሲፕሊን አይገባውም፣ ኤቲክስ አይገባውም። እንደ አብይ አህመድ አይነት የሚገባው ዱላ ብቻ ነው።
ስለዚህ የትግራይ ህዝብ በኃይልና በጉልበት መመለስ ያለበት ካገኘው ኃይል ጋር ሆኖ አብይን ማስወገድ የሚፈልግ በዙሪያው አለ። እንደ ትላንትና የኤርትራ ሰራዊት ከአብይ ጋር ሆኖ የትግራይን ህዝብ አይወጋውም። እንደ ትላንትና ኤርትራ በሯን ከፍታ ስንቅና ትጥቅ ማስገቢያ አትሰጠውም። እንደ ትላንትና የአማራ ህዝብ ከጎኑ ቆሞ አይዋጋም። ወይም እንደ ትላንትና የአማራ ህዝብ መንገዱን ከፍቶ እሱ እንዳለው ደጀን ሆነኝ እንዳለው ደጀን ሆኖ ትግራይን እንዲወጋ አይፈቅድለትም። ዛሬ አብይ አህመድ የመስታወት ቤት ውስጥ ነው የሚኖረው። አብይን ለመግደል፣ አብይን ለማባረር፣ አብይን ከምድሪቱ ለማስወገድ የሚፈልግ ሳር ቅጥሩ ነው። ኢትዮጵያ ውስጥ ያለ ሳሩን ቅጠሉ አብይ የሚባለውን ጣልቶታል። አብይን ተጸይፎታል። ስለዚህ ትግራይ መሬቷን በኃይል ነው ማስመለስ ያለባት። በኃይል ነው የወሰደው፣ በኃይል ነው ማስመለስ ያለባት። ከሚሆነው ኃይል ጋር ሆና ህልውናዋን ማስከበር አለባት። ይህ የህልውና ጉዳይ ነው። እንግዲህ ከዚህ በላይ አይናችን እኮ ጉዳየ በስዕል የምናውቀው የነበረውን የተራቡ ሰዎች ዋይ 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 ሲሉ የሚል ዘፈን ድሮ ሲዘፈን አጥንታቸው የሚቆጠር ሰዎች ሆዳቸው እንደዛ የተወጠረ ህፃናት በስዕል የምናውቀውን ዛሬ እኮ በአይናችን አየን። በታሪክ እኮ የሰማነው እኮ ዛሬ በእኛ ዘመን እኮ ተፈጠረ። ምንድነው የምንጠብቀው? ትግራይ ምንድነው የምትጠብቀው? ከዚህ ነፍሰ ገዳይ ምንም መልካም ነገር ለትግራይ አይመጣም። አብይ አህመድ ለትግራይ ያለው ዓላማ ሞት ነው። ለትግራዋ ያለው ዓላማ ወይ ሞት ወይ ድህነት ነው። ስለዚህ ያለውን ኃይል ተጠቅመው ይህንን ሰው ማስወገድ ያለባቸው። እንደውም ሞር ጊዜ በሰጡት ጊዜ ቁጥር ሞር እየተጠናከረ ነው የሚሄደው። የትግራይ ኃይል እየደከመ የአብይ ኃይል እየጠነከረ ነው የሚሄደው። ሞር ታይም ዩ ጊቭ አብይ አህመድን አንድ ቀን በሰጠሽው ቁጥር በትግራይ ህዝብ ህይወት አስይዘሽ ነው። ለአብይ አንድ ቀን መስጠት ማለት የትግራይን ህዝብ እድሜ እያሳጠርሽ ነው። በአንድ ቀን እየቀነሽ ነው። ለአብይ አንድ ቀን ስትሰጪው የትግራይን እድሜ ደግሞ በአንድ ቀን እያሳጠርሽ ነው። ስለዚህ they should not waste their time። ቲዲኤፍ የሚባል ሰራዊት አለው። ለምንድነው ቲዲኤፍ ካምፕስ ተቀምጦ ያለው? ቲዲኤፍ የታገለው ለማን ነው? ቲዲኤፍ የታጠቀው ለማን ነው እንዴ? ስለማን ሊዋጋ ነው እንዴ? ትምህርቱን አቁሞ ስራውን አቁሞ ካምፕ ውስጥ የገባው ስለ ትግራይና ስለ ትግራይ ህዝብ እኮ ነው። ስለ ትግራይ እናቶች ነው። የትግራይ እናት እንዳትራብ ነው። የትግራይ ህፃን እንዳይራብ ነው። የትግራይ ህዝብ እንደገና እንዳይገደል ነው። የትግራይ ህዝብ እንደገና እንዳይጎሳቆል ነው። የትግራይ ህዝብ እንደገና እንዳይንከራተት ነው። ኑሮውን፣ ትዳሩን፣ ስራውን ትቶ ካምፕ ውስጥ ገብቶ የትግራይ ወጣት መሳሪያ የታጠቀው። ስለዚህ ይህንን ሰውዬ ካለው ኃይል ጋር ሆነው ካላስወገዱት፣ አብይ አህመድ የሚባለውን ይዘው ለፍርድ ካላቀረቡት የትግራይና የትግራይ ህዝብ እድሜ በየቀኑ እያጠረ ነው የሚሄደው። ትግራይ የምትባለው ከምድረ ገጽ የተደመሰሰች ነው የምትሄደው። እና ወልቃይትን አብይ አህመድ በሰላማዊ ፕሪቶሪያ ስምምነት የሚባለውን ቀዶ ጥሎታል። ነግሮናል እኮ የተፈራረምኩት ከጻድቃንና ከጌታቸው ጋር ነው፣ ከነሱ ጋር ደግሞ እየሰራው ነው ብሏል። ከጌታቸውና ከጻድቃን ጋር እየሰራው ነው። ስለዚህ ትግራይ ውስጥ ያሉትም ለአብይ አህመድ ፕሪቶሪያ ውስጥ ያሉ ፕሪቶሪያ የሚመለከተው ጻድቃንን ነው፣ ፕሪቶሪያ የሚመለከተው ጌታቸውን ነው። ከነሱ ጋር ደግሞ እየሰራ ነው ያለው። ስለዚህ እኔ ምለው ወልቃይትን በሰላም አይመልስም። በኃይል ነው የወሰደው። በኃይሉ መነጠቅ ያለበት ብዬ ነው የማምነው። ዋጋ ያስከፍላል። አሁንም ዋጋ እየተከፈለ ነው። የኢትዮጵያ መንግስት አሁን ካለበት ሁኔታ ጋር ተነስተን አሁን መደበኛ ጦርነት መክፈት ይችላል ወይ? አማራ ክልል ውስጥ ያለውን ጦርነትም እንደምታዩ ነው። እንደዚህ ኦሮሚያ ውስጥም አለ። ከኤርትራ ጋር ያለው ሁኔታም ቀደም ሲል አንቺ እያነሳሽው እንደነበረ ነውና ከትግራይም ጋር ሌላ ጦርነት የመክፈት አቅምና ሁኔታ ይፈቅድለታል ወይ? በዚሁ በትግራይ በኩል ያለውስ አያይዘን ማንሳት ስላለብን የትግራይ መሪዎች ለዚህ ኮሚትመንታቸው ምን ያክል ነው? አሁን የግል ጥቅም ላይ የግል ስልጣናቸው ካልሆነ የህዝብና የብሔራዊ አጀንዳ ቅድሚያ ሰጥቶ ሲሰሩ አናይምና ከዚህ ጋር አያይዘን የትግራይ መሪዎች ዝግጁነትና እንደዚሁ ኢትዮጵያ ካለችበት ሁኔታ የአብይ አህመድ አስቻይ ሁኔታዎች አሉት ማለት እንችላለን ወይ? አብይ አህመድ በጣም መጥፎ ሁኔታ ላይ ነው ያለው። ሰራዊት የለውም። አማራ ክልል ውስጥ በየቀኑ የሚማረኩና የሚረግፉ የሱ ሰራዊቶች ናቸው። እኔ ከፋኖች ይደርሰኛል መልእክት፣ በተለይ ከጎጃምና ከወሎ በየቀኑ የሚላከው የሬሳ ፎቶግራፍ የሚሞተው በጣም ያሳዝናል። ያ ክቡር ሰው እንደቀላል ዶሮ እንኳን ሲሞት ክብር አለው። የሱ ሰራዊት እየረገፈ ነው እንደቅጠል፣ እጁን እየሰጠ ነው ያለው።
አቅም የለውም፣ ሰራዊት የለውም። ጀነራሎቹም ያው ምርኮኞች ናቸው እንደምታውቂያቸው፣ ሰካራሞች ጫታሞች ናቸው፣ ምርኮኞች ናቸው። ጦርነት መምራትም አይችሉም። ድሮም ቢሆን ኤርትራን ይዘው ነው እንጂ የአብይ ሰራዊት አይደለም ታግሎ ያሸነፈው። ድሮም ቢሆን የኤርትራ ጀነራሎች አግዘዋቸው እንጂ እነ ብርሃኑ ጁላ አልነበሩ። ጦርነቱ ደክሟቸዋል ጀነራሎቹ። ጦርነት ማያውቁም፣ ምርኮኛ፣ ሰካራም፣ ቁማርተኛ፣ ሙሰኞች ናቸው። ሞራልም አቅምም ወኔውም ችሎታውም እውቀቱም የላቸውም ጀነራሎቹ። ሰራዊቱ ደግሞ ያለ ምንም አይነት ብቃት በሌለው ስልጠና ስለሆነ እሳት ውስጥ የከተቱ ያሉት እየረገፈ ነው ያለው። ስለዚህ ሰራዊት የለውም። የሰራዊቱ ሞራል ወድቋል። ከሁሉ በላይ በፊት ለሰራዊቱ ትልቅ ኃይል የነበረው ማን ነበር? ህዝቡ ነበረ። ከሰራዊታችን ጋር እንሆናለን እያለ ደረቱ ላይ እጁን እያደረገ ሰንጋ እየሰጠ በግ እየሰጠ በሞራል በምናምን እየደገፈ ነበረ። አሁን የኢትዮጵያ ህዝብ የአብይን ሰራዊት ተጸይፎታል፣ ጠልቶታል። የኢትዮጵያ ሰራዊት ተብሎም አይጠራም። የአብይ አህመድ ነፍሰ ገዳይ ሰራዊት ተብሎ የሚጠራው ህዝቡ ከአብይ ሰራዊት ጋር አይደለም ያለው። ስለዚህ ሰራዊትን በሚመለከት አብይ አህመድ ባዶ እጁን ነው ያለው። ሰራዊት የለውም። አመራር መሪዎች የሉትም። ጀነራሎቹ እንዳልኩሽ ሲጀመር አቅም የላቸውም፣ እውቀት የላቸውም፣ ችሎታ የላቸውም። ምርኮኞች፣ ሰካራሞች፣ ቁማርተኞች፣ ሴሶኞች፣ ጉቦኞች ናቸው። ኮራፕትድ ናቸው። በዛው ላይ ደግሞ ሰልችቷቸዋል፣ ዝለዋል። አቅም የለውም፣ ገንዘብም የለውም። 1 ቢሊዮን አሁን አሜሪካ ሰጠች ቢባል ለአብይ አህመድ ለኪሷል የሚሰጠችው። ሲጀመር አሜሪካ ገንዘብ ስትሰጥሽ 1 ቢሊዮን እንዳለም አትሰጥሽም። 1 ሚሊዮን ኢትዮጵያ ውስጥ ከደረሰም ትልቅ ነገር ነው። ምንም አይነት ገንዘብም የለውም፣ ሪሶርስም የለውም። የሚመካባቸው ምን እነዛ ድሮኖቹ ናቸው የሚመካባቸው። ድሮኖቹን እኮ በፊትም ይዞ ገብቶ ትግራይን አላሸነፈም። የድሮን ጦርነት በድሮን ብቻ ላንቺ አልነግርሽም። ትግራይ ውስጥ የነበርሽው የቻይና ዊንግ፣ የኢራን ዊንግ፣ የምናምን ዊንግ የምናምን የሚባል አምጥቶ በዛም ሊያሸንፍ አልቻለም። አማራ ክልል ውስጥም ዛሬ የድሮን ጦርነት ነው፣ ሊያሸንፍ አልቻለም። ስለዚህ ያሉት ቴክኖሎጂ ነው እንጂ ሰራዊትም የለውም፣ አቅምም የለውም፣ ወታደርም የለውም። this is the right time አብይን ለመምታት፣ አብይን ለማስወገድ አሁን ነው ታይሙ። አቅሙ ተመናምኖ እያለ፣ ጉልበት አጥቶ እያለ፣ ደክሞት እያለ፣ ባዶ እጁን ቀርቶ እያለ፣ ህዝብ ጠልቶት እያለ አብይን ላስወግድ የሚል በአብይ ላይ ድንጋይ ሊወሩር የሚል ህዝብ አለበት ሰዓት this will be the right time። ትግራይ ፕራይም ታይም ነው እያመለጣት ያለው። the prime time is now። ይህንን አውሬ ከምድረ ገጽ አስወግዶ ለፍርድ የማቅረቢያው ታይሚንጉ አሁን ነው። otherwise አብይ አህመድ ከዛም የለቃቀመውን አምጥቶ ትንሽ ኃይል አግኝቶ እስኪመጣ ድረስ ጊዜ እየሰጠ ነው ያለው። ከኤርትራ ጋር ይሁን ከአማራ ጋር ይሁን ከሱዳን ጋር ይሁን ከጅቡቲ ጋር ይሁን ከሶማሌ ጋር ይሁን ከኦሮሞ ጋር ይሁን ከማንም ጋር ይሁን የትግራይ ህዝብ ለህልውናው አብሮ አጋር ፈጥሮ አብይን ማስወገድ አለበት። ግን ትግራይ የሚደራደርላት ሰነድ አዘጋጅቶ የሚያቀርብላት አጋር የሚፈጥርላት ግን ያስፈልጋታል። እንደ ደብረጽዮን እንዳጎዛው ዝም ብሎ ጻድቃንንም ጓደኛ ያንንም ጓደኛ እያደረገ ያለምንም ሰነድ ፕሪቶሪያ ሲልካቸው እንደውም እኔ በዚህ አጋጣሚ እንደው ጠይቄልኝ አንቺ ይላቀን እነ ጻድቃን ሊደራደሩ ሲልካቸው ያዘጋጀው ሰነድ ደብረጽዮን ምንድነው? ለመሆኑ ሰነድ አዘጋጅቷል? በዚህ በኩል ተደራደሩ የሚል ሰነድ አለው? እስኪ ሰነዱን ያሳየን። ትግራይ ሰነድ የሚያዘጋጅላት ያስፈልጋታል። ከአማራ ጋር የምትሰራ ከሆነ ከማንኛውም ኃይል ጋር አብራ የምትሰራ ከሆነ የትግራይ ኢንትረስቷ ምንድነው? ትግራይ የምታገኘው ጥቅም ምንድነው? በአንጻሩ ትግራይ የምታገኘው ምንድነው የሚል ሰነድ ያዘጋጀ ትግራይን ያስቀደበ የቅርብና የርቀት ማውጣት የሚችል መሪ ግን ያስፈልጋታል። ጭንቅላት ግን ያለው ሰው ግን ያስፈልጋታል። ትግራይ ግን this is the prime opportunity። አብይን የማስወገድ ፕራይም ኦፖርቹኒቲው አሁን ነው። አብይ አህመድ ባዶ እጁን ነው ያለው፣ ራቁቱን ነው ያለው። ሰራዊት የለውም፣ ደጋፊ የለውም። እርስ በርሳቸው ነው የሚባሉት። አክቲቪስቶቹን የማንም ዝም ብሎ ልቅምቃሚዎች ናቸው። ህዝብ ያባረራቸው፣ ህዝብ የጠላቸው፣ ህዝብ የተጸየፋቸው ናቸው አክቲቪስቶቹ እንኳን። እና በኃይልና በኃይል ብቻ ነው ወልቃይትን ማስመለስ የሚችሉት። በኃይልና በኃይል ብቻ ነው ትግራይ ሰርቫይቭ ማድረግ የምትችለው። በኃይልና በኃይል ብቻ ነው አብይ አህመድ ሊወገድ የሚችለው። ከአብይ ጋራ የሰላም ድርድር አይሰራም። እስከ መቼ ድረስ ነው? የትግራይ መብቷን እኮ ነው ባጀት እየከለከለ ባጀት እየፈቀደ። ከዚህ በላይ ትግራይ ምን ያደርጋት? ጄኖሳይድ ፈጸመበት። እስቲ ልጠይቅሽ መድን፣ የትኛው ህዝብ ነው በአለም ውስጥ ጄኖሳይድ ከፈጸመበት መንግስት ስር የቀጠለ? የትኛው ህዝብ ነው በአለም ውስጥ ያለ ጄኖሳይድ የፈጸመበት አገዛዝ ስር የቀጠለ? የትኛው ህዝብ ነው?
ትግራይ እኮ ናት የመጀመሪያዋ። አብይ አህመድ ጄኖሳይደር በትግራይ ህዝብ ላይ ጄኖሳይድ ሰርቷል፣ ፈጽሟል፣ ወንጀል ሰርቷል፣ ክራይም አጌንስት ሁማኒቲ አድርጓል። ሬፕን እንደ ጦር መሳሪያ ተጠቅሟል። ረሃብን እንደ ጦር መሳሪያ ተጠቅሟል። የጦር ወንጀል የጦር ወንጀል ፈጽሟል። ጄኖሳይድን በትልቁ የክራይሞች ሁሉ የወንጀል ሁሉ ወንጀል የሆነውን ጄኖሳይድን በትግራይ ህዝብ ላይ ፈጽሟል። ስለዚህ ማንም ህዝብ ጄኖሳይድ ከፈጸመበት መንግስት ስር የቀጠለ የለም። የትግራይ ህዝብ ሊሞክረው አይገባም። ትላንትናም ልጆቹን ሰውቶ ነው ህልውናውን ያስከበረ ቅሬታውን ያተረፈ። ዛሬም የትግራይ ህዝብ ለህልውናው ታግሎ አብይን አስወግዶ መብቱ ማስከበር አለበት። አዘርዋይስ አብይ እስካለ ድረስ የትግራዋይ ጭንቅላት ባንገቱ ላይ አይኖርም። ወይ ከመቃብር በታች ወይም ደግሞ ለማኝና ድሃ ሆኖ እንዲኖር ነው የአብይ አህመድ እቅድ። አመሰግናለሁ ማርያማዊት። የትናንትና ማለት የትግራይ ህዝብ አሁን ወዳለበት ደረጃ እንዲወርድ ያደረጉት እንዲዋረድ በዚህ ደረጃ ከነዚህ ሁሉ ከቅድም ስትገልጪው ነበር በዚህ ሁሉ ጀግንነት የፈጸመ ህዝብ አሁን በመሪዎቹ የተዋረደ ዓላማ አጥቶ እየተበታተነ እንደዚሁ አንድነት አጥቶ መሪዎቹ ማለት ለመግለጽ በሚቸግር ሁኔታ ውስጥ ህዝቡን ይዘውት ተኝተዋልና ትግራይ የውስጥ ችግር እንዳለባት ይታወቃል። ስለዚህ ከአብይ አህመድ ወይም ደግሞ ከውጭ ኃይላት ጋር ያላትን ችግር ከመፍታት በፊት ትግራይ ራስዋን ነው መመልከት ያለባት። ህወሓት ጊዜያዊ አስተዳደሩም ይሁን ሌላ ተቋማትን እየመራ ያለው ህወሓት መጀመሪያ ራሱን እንዲያደራጅ፣ ራሱን እንዲለውጥ፣ ሪፎርም እንዲያደርግ ጫና መደረግ ያለበት አሁን ነው እንጂ ትናንትና የብልሽት መሪዎቹ ዛሬም ተሸክመ ነው መሄድ የለብንም የሚል ጫና እንዳለ በትግራይ ውስጥ ይታወቃልና የትኛው ነው መቅደም ያለበት? የትግራይ መሪዎቹ ከእንቅልፋቸው መቼ ነው የሚነቁት? መቼ ነው የሚለወጡት? መቼ ነው ህዝቡን ቅድሚያ ሰጥተው አሁንስ ይብቃን ለሚችሉት እንስጥ የሚል ኮሚትመንት የሚኖራቸው? አሁን ያልሽው ነገር በጣም ጥሩ ጥያቄ ነው። ብዙ ሰዎችም ይላሉ መጀመሪያ ትግራይ ውስጧን ታጠናክር ከዛ በኋላ አብይ ይላሉ። ትልቁ ችግር ግን አብይ አህመድ አንድ ቀን በሰጠሽው ቁጥር የሚሰራው ዳሜጅ ብዙ ነው። አብይ የሚባል ከላይ ተቀምጦ ውስጥሽን ስታጸጅ ብትውይ ልትጸጅ አትችይም። ቅድም ፕሮግራሜ ላይ የተናገርኩት አለ። ተራራ ላይ የሚኖር ሰው ካለ ከአንቺ ቤት ከፍ ያለ ቦታ ላይ የሚኖር ሰው ካለ የአንቺ ቤት ደግሞ ከሱ ቤት ስር ከሆነ አንቺ የፈለገ ቤትሽን ስታጸጅ ብትውይ ቤትሽን ስታሰማምሪ ብትውይ ከላይሽ ላይ የተቀመጠው ሰው ግን ጎርፍ የሚለቅ ከሆነ ቤትሽ ሊጸዳ አይችልም። አብይ አህመድ የትግራይን ፖለቲካ፣ የትግራይን ኢኮኖሚ፣ የትግራይን ህልውና ኮንትሮል የሚያደርግ ሰው ነው። ምክንያቱም ፓወር ላይ ተቀምጦ ሪሶርስን ሁሉ ኮንትሮል የሚያደርግ እሱ ነው። መሪዎቹ በእግሩ ስር እንዲበረከኩ የሚያደርጋቸው ፓወርን ኮንትሮል ስለሚያደርግ ነው ማኒፕሌት የሚያደርጋቸው። ባጀት አለቀለም፣ ሪሶርስን ዘጋለሁ፣ መብራት አጠፋለሁ፣ ስልክ ዘጋለሁ፣ ባንክ ዘጋለሁ፣ ትራንስፖርቴሽን አቆማለሁ፣ ምግብ እከለክላለሁ፣ መንገድ ዘጋለሁ፣ ጋዝ እከለክላለሁ እያለ ከላይ ያለው መሪ በነፃነት እንዳይሰራ ኮንትሮል ነው የሚያደርገው። የፈለገ ትግራይ ውስጧን ብታጸዳ፣ የፈለገ ውስጧን ብታስተካክል ከላይ ግን ፓወሩን ኮንትሮል የሚያደርግ ሪሶርሱን ኮንትሮል የሚያደርግ አብይ አህመድ ስለሆነ በምንም ተአምር ትግራይ መሪ ሊወጣላት አይችልም። ቅድም ፕሮግራም ላይ ተናግሬያለሁ። መለስ ዜናዊን እንኳን ከመቃብር አውጥተሽ የጊዜያዊ አስተዳደር አድርገሽ ብታስቀምጪው አብይ ከላዩ ላይ እስካለ ድረስ ፈንክሽን ሊያደርግ አይችልም። በአጠቃላይ ትግራይ ውስጥ የሚመጣ ሁሉ ፈንክሽን እንዳያደርግ፣ እንዳይሳካለት፣ ሰክሲድ እንዳያደርግ ከላይ ሆኖ ሴታፕ ኦፍ ፌሊየር የሚባላል አይደለ? ለመውደቅ ሴታፕ የተደረገ እንዳይሳካለት፣ እንዳይከናወንለት ሴታፕ የተደረገ ነገር ነው። ምክንያቱም እሱ ነው ከላይ ሆኖ ሁሉም ኮንትሮል የሚያደርገው። አብይን እንደ ግንዱ ሰጁ እንደ አንድ ግንዱ ሰጁና ግንዱ ደግሞ ቅርንጫፎች አሉት። ቅርንጫፎቹ ላይ የተንጠለጠሉት ግንዱን ስትቆርጨው ቅርንጫፉ አብሮ ይወድቃል። ጊዜያዊ አስተዳደሩ ቅርንጫፍ ነው። ኢቭን ህወሓት ብልጽግና ላይ ይጣበቅም አይጣበቅም ቅርንጫፉ ላይ ግን ተቀምጧል። ለምን? ደብረጽዮን ምክትል ሊቀመንበር ሆኖ የተመረጠበት ምክንያት አብይ አላቃችሁም እናንተ ህወሓት አይደላችሁም እንዳይለን በፊት የነበረው የህወሓት ሊቀመንበር ከኛ ጋር ከቀጠለ እሱ ሊቀመንበር ከሆነ አብይ አላቃችሁም አይለንም ተብሎ ነው ደብረጽዮን የቀጠለው። በኔጌቲቭ ወይም በፖዚቲቭ ነገር ይሁን አብይ የሚባል እስካለ ድረስ የሚቀመጠው ነገር ሁሉ ከአብይ ጋር በተያያዘ ነገር ነው። የፕሪቶሪያ ስምምነትን አላቃችሁም እንዳይል ደብረጽዮን ሊቀመንበር እንደሆነ ይቀጥል ተብሎ ነው ደብረጽዮን ሊቀመንበር የሆነው።
ማላቃችሁም እንዳይ አብይ የሚባለው። ስለዚህ ህወሓቱ ራሱ አንዱ ብራንች ላይ ተንጠልጥሏል ማለት ነው። ጊዜያዊ አስተዳደሩ አንዱ ብራንች ላይ ተንጠልጥሏል። አሁን ቅድም የጠራሽው ሰው እያለ የትግራይን ህዝብ ትህነግ ምናምን እያለው ቲፒኤልኤፍ እንኳን የሚጠራ የትግራይ ህዝብ በመራቡ የሚቀልድ ያውም ደግሞ ጴንጤ ነኝ የሚል ባይዘው ወደ ነጥብ ይመለሳሉ። አሁን ያለው ጴንጤ ካውንስል በሚባለው ስር ተሰብስቦ ያለ ነፍሰ ገዳይ ነው። ነገ ጠዋት አንዱ ለፍርዱ መቅረብ ያለበት ካውንስልና በካውንስል ውስጥ ያለ ይሄ ጴንጤ የሚባል ሃይማኖት አሁን አብይ አህመድ የሚመራው የክርስቶስ ኢየሱስ አካል ያልሆነችው ቤተክርስቲያን እነሱ መጠየቅ አለባቸው። አሁን ቅድም የጠራሹ ይሄ ምንድን ነው የሚባለው የአደጋ መከላከያ ምናምን የሚባል ሽፈራው ምናምን የሚባል ሰውዬ እንግዲህ አስቢ ጴንጤ ነው። ህፃናት እንዲራቡ፣ አቅመ ደካሞች እንዲራቡ፣ እናቶች እንዲራቡ፣ ወንጀል፣ ግፍ፣ አረመኔነት በትግራይ ህዝብ ላይ እንዲሰራ ኢኔብል እያደረገ ያለው ሽፈራው ሳይቀር አንዱ ብራንች ላይ ተቀምጦ ያለ ነው። እነሱ ሁሉ ናቸው አብረው የሚረግፉት። ስለዚህ ትግራይን እስክናጸዳ ድረስ አይ አብይን ብንለው አብይን አንድ ቀን በሰጠሽው ቁጥር ብዙ ዳሜጅ ነው የሚሰራው። በየቀኑ ትግራይ ልትወጣበት የማትችለው ተቆርቁልልፍ ውስጥ ነው የሚከታት። ለምንድነው ዛሬ የፖለቲካ ድርጅቶች ህወሓት በይው ጊዜያዊ አስተዳዳሪው በይው ትግራይ ላይ ማየት አቅቷቸው ሰርቫይቭ የሚያደርጉበትን ሚንስ እርስ በርሳቸው በቃ ስለራሳቸው ብቻ እንዲያስቡ ይሆኑት? ለምንድን ነው? አብይ የፈጠረው ሲስተም ነው። አጀንዳ በየቀኑ እየሰጠ የህዝብን ችግር እንዳያዩ፣ ህዝብን ከመከራ እንዳያወጡ፣ ለትግራይ መፍትሄ እንዳያመጡ በእነሱ ጉዳይ ብቻ እንክሊሊት ውስጥ ገብተው በእነሱ ጉዳይ ብቻ ተጠማምደው እነሱ ላይ ብቻ ፎከስ እንዳያደርጉ የሰጣቸው አጀንዳ ነው፣ የሰጣቸው አሳይመንት ነው። እንደኔ አብይን ስናስወግደው በአብይ ቅርንጫፍ ላይ ተንጠልጥለው ያሉትን በሙሉ ማስወገድ እንችላለን። አሁን ግን አንቺ ከስር ሆነሽ ቤትሽን ብታጸጂ ከላይሽ ላይ ያለው ያለማቋረጥ ቆሻሻ ጎርፍ የሚልክብሽ ከሆነ ልትጸጂ አትችይም። ትልቁ ፓወሩ ከላይሽ ላይ ያለው ነው። አብይን ግን ካስወገድ ነው በሱ ተንጠልጥለው ያሉት በሙሉ ከሱ ጋር ሊንክ ያላቸው በፖዚቲቭ ይሁን በኔጌቲቭ የሱን አፕሩቫል እና የሱን ዲስአፕሩቫል የሚፈልጉትን በሙሉ ጠራርገን አብረን ጥላቸዋል። እና እኔ መቅደም ያለበት አብይን ማስወገድ ነው ብዬ አብይን ስናስወግደው ግን የሱ ብራንች ላይ የሱ ቅርንጫፍ ላይ ተንጠልጥለው ያሉት በሙሉ አብረው ይወገዳሉ። እጅግ አድርጌ አመሰግናለሁ ማርያማዊት። አሁን ያነሳሽ ካለሽው ችግር አንጻር በተለይም ደግሞ ትግራይ ውስጥ ካለው ችግር፣ አማራ ክልል ውስጥ እንደዚህ ኦሮሚያና ሌሎች የኢትዮጵያ ክፍሎች ውስጥ ካለው ችግር አንጻር ጦርነት ወይም ደግሞ አብይ አህመድን ማስወገድ አማራጭ የሌለው አማራጭ ሊሆን ይችላል። ግን በዚህ ሁኔታ ሌላ ጦርነት ቢከፈት ትግራይና ኢትዮጵያ አሁንም እንደ አዲስ ጦርነት ቢከፈት ምን መልክ የሚኖረው ይመስልሻል? አሁን ቀደም ሲል ስናነሳው የነበረው የድሮ የኤርትራ ሰራዊት አሁን ከአብይ አህመድ ጋር የለም፣ የአማራ ኃይልም እንደ ድሮ ከአብይ አህመድ ጋር የለም። ይሄ የጦርነት ቢከፈት ምናልባት ትግራይ የተሻለ ከኢትዮጵያ ይልቅ ትግራይ የተሻለ እድል አላት ብሎ የሚገልጹ አለው። ይህን ግን በዚህ አትጃጃሉ፣ እንደዚህ ብሎ ነገር የለም። የአሁኑ ጦርነት ቴክኖሎጂ ነው። ቴክኖሎጂ ካልተያዘ በሰው ኃይል ብቻ ሰው መማገድ በእንደዚህ አይነት ጦርነት ማሸነፍ አይቻልም ብሎ የሚያነሱ አሉና ማለት አብይ አህመድ በቴክኖሎጂ እየገጠመ ትግራይ በሰው ኃይል ገጥማ ማሸነፍ ትችላለች ወይ? ወይም ደግሞ አላማው ማሳካት ትችላለች ወይ? እንግዲህ ቴክኖሎጂ የሚባለው ካለው ለምን አማራ ክልል ላይ አልተጠቀመበትም? እና ጦርነቱ ለምን አልጨረሰውም? ፋኖ እያንገዳገደው አይደለም ያለው? ፋኖን ማጥፋት አልቻለም። ፋኖን ማሸነፍ አልቻለም። አማራ ክልል ውስጥ እኮ ያለማቋረጥ ጦርነት አለ። ቴክኖሎጂ አለው አይደል እንዴ? አብይ አህመድ ቴክኖሎጂ የሚመካበት ቴክኖሎጂ ቢኖረው ኦላ እኮ እስካሁን ድረስ እየታገለ ነው ያለው። ሰሜን ሸዋ ድረስ መጥቶለት ነው እየተዋጋ ያለው። ፋኖች በሁሉም ቦታ ላይ ነው በየቀኑ የብልጽግና አሽከር የተባለን ሳቀር እንኳን እየገደሉት ነው ያሉት። እና ያ ቴክኖሎጂ የሚመካበት እውነተኛ ቴክኖሎጂ ቢሆን ኑሮ አብይ አህመድ እኮ ከራስ ፀጉሩ የበዛ ጠላት ነው ያለው። ከራሱ ፀጉር ይልቅ የሚበዙ ጠላቶች አሉት። ያንን ይጠቀም ነበር። ስለዚህ እንዳውም ልንገርሽ አብይ አህመድ ቴክኖሎጂ እንደሌለው ማሳያው በፊት ከጦርነቱ በፊት ድሮኖች ይዟል፣ ዘመናዊ መሳሪያዎች ታጥቋል። ምንም ነገር እንደሌለው ነበር ፕሬቴንድ የሚያደርገው። ለትግራይ ማስክልካለሁ ነበር የሚለው። የትግራይን ህዝብ ከኤርትራ ጋር ሁኜ በወጋ የኢትዮጵያ ህዝብ ዝም አይለንም ነበር የሚለው። ሊያረግ ያለውን ነገር ደብቆን ነበር። የጦር መሳሪያ እንዳለው እነዚህ ድሮኖች እንዳሉት
እስከ አፍንጫው ድረስ እንደታጠቀ ነገር ነበር። አሁን ግን መሳሪያ ያለኝ እያለ አናውንስ የሚያደርግ ከሆነ እሱ እንደነገረን አይነት ታሪክ ነው። ሁለቱን ቆራሪት ብቻ ያሉበት ፖንድ ብዙ ጩኸት ሲሰማ ብዙ ቆራሪት ያለበት ነው የሚመስል ነበር እንዳለው የሁለቱን ቆራሪቶች ጩኸት ነው። አይ ዶንት ቲንክ ሶ። የትግራይ ላይ እኮ የድሮኖች ይዞ መጥቷል። ድሮኖች ታደጉት፣ ድሮኖቹ እንዲያሸንፍ አደረጉት። በመከመቶ ሺህ የሚበልጥ ሰራዊት በአንድ ቦታ ላይ ያዘመተ እስከ 300 ሺህ ሰራዊት ነው የሞተበት ነው የሰማነው። እንግዲህ ትግራይ ውስጥ ባስገባው ታዲያ የሁሉ ሰራዊት እንዲሞትበት ለምን አስፈለገ? ምንድን ነው የነገረን? ኤርትራ ባትደርስልን ኑሮ ዘንድሮ ጉዱነን ነበር አላለንም? ታዲያ ድሮኖቹ እኮ ነበሩ በዛን ጊዜ። የቻይና ዊንግ ነበረው፣ የቻይና ሎንግ ዊንግ የሚባል የኢራን ነበረው፣ የቱርክ ነበረው፣ የዩኤኢ ነበረው። አሉ የተባሉ ድሮኖቹን ሁሉ የጦር መሳሪያዎችን ይዞ ነው የመጣው። ያን መቼ አሸነፈ ታዲያ? ከአውሮፓ እኮ የድሮ የአየር ኃይል ፓይለቶች የነበሩ በብዙ ዶላር ገዝቶ ትግራይ ውስጥ ኢትዮጵያ ውስጥ አስገብቷቸው ነበር ትግራይ ለመጨፍጨፍ። ለምን ያን አልተሳካለትም? ዛሬ ምን ለውጥ መጣ? ያንን ድሮን ይሄው ያንቆራጠጠው ያለው እየገረፈው ያለውን ፋኖ ለምን አልመታበትም ታዲያ? ለምን ለአማራ ክልል ላይ አልተጠቀመበትም? ኦላ በየቀኑ እያንገዳገደው ያለው ለምን ኦላን አልመታበትም? እና ምንድነው ደብረጽዮን የሚባለው ምን ሲናገር ሰምቼዋለሁ? ጀሃራ በጠጥ ሲል ሰምቼዋለሁ። እና ጀሃራ በጠጥ ነው ይሄ የአብይ አህመድ። አይ ዶንት ቲንክ ሶ። ጦርነት በድሮን ብቻ የሚደረግ አይደለም። አሁን ከትግራይ ጦርነት በኋላ ስለ ጦርነት ተምረናል። ድሮ ስለ ጦርነት ምንም እውቀት አልነበረንም። ከትግራይ በኋላ ግን የጦርነትን ምንነት፣ ጦርነት እንዴት እንደሚደረግ እድሜ ለትግራይ ጀነራሎች ከነሱ ካየነው ጀግንነት የተነሳ ጦርነትን ተምረናል። እና ጦርነት በድሮንና በቴክኖሎጂ ብቻ የሚደረግ አይደለም። ደንቆሮ አብይ አህመድ የሚለው ነው። ደንቆሮና መሀይሙ አብይ አህመድ ካሁን በፊት ጌታቸው ምን ብሏል? እጁ ላይ አሻንጉሊት ቢኖርም ይወረውራል፣ በቃ እንደ ህፃን አሻንጉሊት ይወዳል ብሏል እንጂ አይ ዶንት ቲንክ ሶ። ይልቁን ጊዜ ከሰጠነው ኃይሉ እንዲያጠናክር እናደርገዋለን። እሱ ስለ ሰው ልጅ ጉዳዩ አይደለም። በአንድ ግንባር ላይ 300 ሰራዊት ሊያስተላልፍ ይችላል። ምክንያቱም የሰው ልጅ ቫልዩ የለውም ባይኑ ፊት። ሮቦቶችን ቢያገኝ ሮቦቶችን ሊያሰልፍ ይችላል አብይ አህመድ። ሞር ጊዜ በሰጠነው ቁጥር ሞር አድቫንቴጅ እንዲወስድብን ነው የሚያደርገው። ስለዚህ የድሮን እና የቴክኖሎጂ ትግራይ ላይ ለመጀመሪያ ጊዜ በኢትዮጵያ ምድር ድሮን የሚባል ነፍሰ ገዳይ ድሮን የሚባል መጥቶ በህዝብ ላይ ቦምብ ሲያፈሱ አይተናል። ዓለም ለመልካም ነገር የሚጠቀምባቸውን ድሮኖች ሰውን ለመግደል አብይ አህመድ ሲጠቀምባቸው አይተናል። ድሮም ነበሩ እነዛ ቴክኖሎጂዎቹ፣ ዛሬም ለውጥ አለው ብዬ አላስብም። የትግራይ ህዝብ ግን በዚህ ሁኔታ ከቀጠለ እየጠፋ ነው የሚሄደው። ይሄ የህወሓት ጉዳይ አይደለም። ይሄ የታደሰ ወረደ ጉዳይ አይደለም። ይሄ የደብረጽዮን ጉዳይ አይደለም። ይህ የትግራይ ህዝብ ሰርቫይቫል ጉዳይ ነው። የትግራይ ህዝብ ወይ ይኖራል ወይ ይሞታል። ምን አይነት ኑሮ ነው መኖር የሚፈልገው? እንደዚህ በድህነት በረሃብ እየማቀቀ እንደዚህ በስቃይ በእንደዚህ አይነት መከራ ውስጥ ነው መኖር የሚፈልገው? ወይንስ ለአንዴና ለመጨረሻ ይህን ነፍሰ ገዳይ አባሮ መብቱን አስከብሮ ያለ ስጋት የሚኖርበትን ነው የሚፈልገው? እና ጊዜ ከተሰጠው ግን ይሄ ነፍሰ ገዳይ ከዚህ የበለጠ አረመኔነትና ጭከና እያደረገ ነው የሚሉ this is about time። የኤርትራ ህዝብ ከትግራይ ጎን እንደሚቆም በተለያየ ነገር ሲናገሩ ሰምቻለሁ። ኢቭን የኤርትራው አክቲቪስት ትግራይን ብትነካ ዝም ብለን አናይህም። እንደውም አንዴ ምን ሲል ሰማሁት፣ ስሙን አላውቀውም፣ አቡል ሰኢድ ምን ሲል ሰማሁት፣ የአብይ አህመድ ድሮን ወደ ትግራይ ቢመጣ ነው ወደ ምናምን ቢላለ የኤርትራ ድሮኖች በአንድ ቀን 4 ኪሎ ገብቶ ማፈራረስ አይችሉም ወይ አለ። እሱ ብቻ ነው ባለ ድሮን፣ እሱ ብቻ ነው ባለ ቴክኖሎጂ። ለዚህ ነው ትግራይ ከሱዳን ጋርም ይሁን ከኤርትራ ጋርም ይሁን ከጅቡቲ ጋር ይሁን ከሶማሌ ጋር ይሁን አማራስ የራሱ ህዝብ ወገኑ፣ ኦሮሞስ የራሱ ህዝብ ወገኑ፣ ኢቭን የጎረቤት አገሮች አቅም ያላቸው ጋራ ሆና ይህንን ነፍሰ ገዳይ ማስወገድ አለበት። ምክንያቱም ይሄ የህልውና ጉዳይ ነው። ከዚህ በላይ ምንድን ነው የሚያደርገው? የትግራይ ህዝብ በህይወት እስትንፋስ በውስጡ ያለ አጥንትና ቆዳ ካየን ከዚህ በላይ ምንድን ነው የምንጠብቀው? ትናንት የገደለን አልበቃ ብሎ፣ ትናንት የሰራው ወንጀል አልበቃ ብሎ፣ በትግራይ ህዝብ ላይ የሰራው አረመኔነትና ጭከና አልበቃው ብሎ ዛሬ እኮ የሰላም ስምምነት ከተፈረመ በኋላ እናቶች አጥንትና ስጋቸውን እኮ እያየን ነው። ህፃናቶች እኮ አጥንትና ስጋ ሆኖ እያየናቸው ነው። ከዚህ በላይ እኔ ምን አይነት ሰው ነው? ምን አይነት አስተዳደር ነው? ምን አይነት ፓርቲ ነው ትግራይ ውስጥ ይህንን እያየ ዝም ብሎ ማደር የሚፈልግ?
ምን አይነት ሰራዊት ነው? ምን አይነት ጀነራል ነው? ይሄንን ነገር አይቶ በአንድ ቀን እንኳን አብይ አህመድን በዙፋኑ ላይ እንዲያድር መፍቀድ የሚፈቅድ ምን አይነት ኃይል ነው? እኔ እንዳልኩሽ ሰው በመግደል አላምንም፣ በጦርነት አላምንም። አሁን ግን ጦርነት መግባት ካለብኝም እገባለሁ። ይህንን አውሬ አንድ ቀን ዙፋኑ ላይ ማሳደር እኔ አላቅም፣ ምን አይነት ድንዛዜ እንደሆነ አላቅም። ከዚህ የበለጠ ምንድነው ልናይ የምንችለው? እንዴ የሚያስፈሩ ሰዎች እኮ ነው ያየናቸው። የሚያስፈሩ ህፃናቶች እኮ ነው ያየናቸው። ትራውማታይዝድ እኮ ነው የሆነን። መተኛት እኮ አልቻልንም። አመት በዓሉ እኮ አመት በዓል ነው አልመስለን ያለው እንዴ። ይህንን አይቶ በሰላም ተኝቶ የሚያድር ጀነራል፣ ይህንን አይቶ በሰላም የሚያድር ሰራዊት፣ ይህንን አይቶ በሰላም የሚያድር የፖለቲካ መሪ፣ ይህንን አይቶ በሰላም የሚኖር የጊዜያዊ አስተዳደር እኔ አላቅም። አንድ ቀን እንኳን ሊፈቀድለት አይገባም። አብይ አህመድ እንደዚህ ያለ ወንጀል ሰርቶ በዙፋኑ ላይ እንዲያድር አንድ ቀን ሊፈቀድለት አይገባም። አመሰግናለሁ ማርያማዊት። ጦርነቱ ምን አይነት ውጤት ይዞ ይመጣ ይመስልሻል? እንዳልሽው ከጦርነት ባይደገፍ የሚመረጥም አይደለም። የሰው ህይወትም ያጠፋል፣ ንብረትም ያወድማል። ከጦርነት የሚገኝ ነገር ላይኖር ይችላልና ምናልባት ግን ጦርነቱ ማንም ይጀምረው ማንም ቢጀመር ምን አይነት መልክ ሊኖረው ይችላል? ምን አይነት ውጤትስ ሊያመጣ ይችላል? አይ ቲንክ ጦርነት ቢጀመር አብይ አህመድ የሚወገድ ይመስለኛል። እንዳልኩሽ የትግራይ ህዝብ እንደ በፊቱ ብቻውን አይደለም የሚዋጋው። ብቻውንም ተዋግቶ ሰርቫይቭ አድርጓል። የዓለም ሰራዊት ከቦት የኢትዮጵያ የእያንዳንዱ ክልል ሰራዊት ሊትራሊ የኢትዮጵያ ህዝብ ነው አብሮ ከአብይ ጋር ሆኖ የተዋጋው። ያንንም ተዋግቶ የትግራይ ህዝብ ሰርቫይቭ አድርጓል። አሁን ደግሞ ውጊያው የትግራይ ህዝብ ብቻ አይደለም። በዚህ ውጊያ የምንዋጋው ወይ በዚህ ውጊያ የሚዋጋው የትግራይ ህዝብ ብቻ አይደለም። አሁን ጦርነት ከተነሳ ከአብይ አህመድ ጎን ሳይሆን አጌንስት አንጻር አብይ አህመድ ነው የሚዋጋው ኢትዮጵያውያኖች ናቸው። ውጊያው የትግራይ ህዝብ ብቻ ውጊያ አይደለም። ጦርነት ከተነሳ ይሄ ውጊያ የትግራይ ህዝብ፣ የአማራ ህዝብ፣ የኦሮሞ ህዝብ፣ የመላው ኢትዮጵያ ህዝብ አልፎ ተርፎ የኤርትራ ውጊያ ነው የሚሆነው። ስለዚህ አብይ አህመድ ይባረራል ብዬ ነው። ጦርነት ከተደረገ አብይ አህመድ አንድ ቀን አያድርም። የአማራና የትግራይ ህዝብ አብሮ የቆመለት አብይ አህመድ ሻንጣውን ይዞ ይፈረጥጣል። ኤርትራማ ከጀርባውን አግዛለሁ ብላ ከመጣች አብይ አህመድ በአንድ ቀን ነው የመፈርጠጥ እድልም አይኖረውም። እና እኔ ጦርነት እኔ እንዳልኩሽ እንደ ሴት እንደ ጤና ባለሙያ እንደ አማኝ ጦርነት እንደ ምርጫ ላይ ሆነ። አብይ አህመድ ግን ያለ ምርጫ ነው የተሆነ። በቃ ያለ ምርጫ ሌላ ምርጫ እንዳይኖረን አድርጎ ነው የተሆነ። ሌላ ነገርም ምርጫ እንዳይኖርሽ ሰላም፣ ድርድር፣ ንግግር፣ ውይይት የሚባለውን ነገር ከቴብሉ እንዲጠፋ ነው ያደረገው። ከቴብሉ እንዲወገድ ነው ያደረገው። ስለዚህ ቴብሉ ላይ ውጊያ የሚባለው ነገር ብቻ አብይን በኃይል ነው ማስወገድ የምንችለው ያለ ምርጫ ነው የተሆነ። ምርጫ እንዳይኖረን ያደረገው። እስከዛሬ ድረስ የፕሪቶሪያ ስምምነት ይፈጸም፣ በሰላምና በውይይት ሰው አይሞት፣ ገድሎንም ጨፍጭፎንም ሴቶቻችን ማስደፍሩ፣ ይሄንን ሁሉ አረመኔነት፣ ይሄንን ሁሉ አራዊትነት፣ አሪዮሳዊነት እንኳን ሰርቶ እስቲ በሰላምና በዚህ በስምምነት በኩል በቃ let's cut our loss ምንድነው የጎደለብንን የጠፋብንን በቃ እንተወውና እስኪ በሰላም እንቀጥል ተብሎ ተሞክሯል። አልሰራም፣ አልተቻለም። ስለዚህ he left us without choice። ያለምንም ምርጫ ነው ህዝቡን የተወው። ሌላ ምርጫ እንዳይኖረው ነው ህዝቡን የተወው። አልፎ ተርፎ እኮ የትግራይን ህዝብ እኮ ሊወጋ ትግረኛ የሚናገሩ ሰራዊቶች አፋር ላይ ያሰለጠነ ነው ያለው። ምንድነው የሚጠበቀው? እኔ እኮ የሚገርመኝ እኮ ይሄ ነው። ምንድነው የሚጠበቀው? አፋር ላይ እኮ ትግራይን የሚወጉ ሰራዊቶች እየሰለጠኑ ነው ያሉት። ተከዜ ላይ እኮ ሰራዊት እየሰለጠነ ነው ያለው። ምንድነው ምን አዚም ነው የወደቀባቸው? ምንድነው እየፈሩት ያሉት? ምንድነው እየጠበቁ ያሉት? ይሄው ዛሬ ትንፋሽ ውስጣቸው ያለ ሬሳ የመሰሉ ሰዎች በቃሬዛ ተጭነው ሲወጡ አየን። ያውም ደግሞ ተራ ቲክቶከሮች ይዘዋቸው የወጡት ማለት ነው። በዚህ አይነት ሰው ሊደርስበት የማይችለው ሰው ያልገባበት በየጓዳው በየቤቱ እጅግ ብዙ ረሃብተኛ አለ ማለት ነው። በየቤታው በየጓዳው
በየጉራንጉሩ ብዙ 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 አጽናቸው የቀሩ ረሃብተኞች አሉ ማለት ነው። ምንድነው እየተጠበቀ ያለው? ስለዚህ ህዝቡን የትግራይን ህዝብ ያለምንም ምርጫ ስለሆነ የተወው የቀረለት ምርጫ ሰይፉን ይዞ መብቱን ማስከበር ነው። መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ እስራኤሎች የትም ቦታ ላይ በሰይፋቸው ነው ማንነታቸውን ያስከበሩት። አብይ አህመድ ህዝቡን ወደ ብሉይ ኪዳን መልሶታል። ያለ ሰይፍ ህልውናውን እንዳያስከብር ያለምንም ምርጫ አጥቶታል። ስለዚህ እኔ ጦርነት ቢጀመር አብይ አህመድ አንድ ቀን አይውልም። ድሮኖቹ አያድኑትም። ምንድነው ያለው ጌታቸው ረዳ? ሳዳም ሁሴን አያድነውም፣ ከላይ አያድነውም፣ ምናምን አያድነውም ብሎ ነግሮናል አይደለ? አብይ አህመድ ድሮኖቹ አያድኑትም። የአሜሪካ መንግስት አታድነውም፣ ዩኤ አያድነውም፣ እስራኤል አያድነውም። አንድ ቀን አይውልም፣ አንድ ቀን አያድርም። ነፍሴን አውጪኝ። ሲጀመር ፈሪ ነው ሰውየው። ሲበዛ 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 ፈሪ፣ ከፈሪም እጅግ 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 ፈሪ ነው። አንድ ቀን አያድርም። ተይው የመላው ኢትዮጵያ ተይው ሌላ የጎረቤት ሀገር ተጨምሮበት አይደለም። የአማራ ህዝብና የትግራይ ህዝብ እኮ አንድ ሆነ ብሎ እኮ የሚንቀጠቀጥ እኮ ነው። ተይው ጦርነት ይዘውበት መጥተው አይደለም። የትግራይ ህዝብና የአማራ ህዝብ አንድ ነው ሲባል የሚርበተበት የሚንቀጠቀጥ ነው። ስለዚህ እኔ ጦርነቱ ቢጀመር አብይ ፈርጥጦ ይወጣል። ብልጽግና የሚባለው ይፈራርሳል። የትግራይ ህዝብ መብቱ ይከበራል። የአማራ ህዝብ መብቱ ይከበራል። የኦሮሞ ህዝብ ይከበራል። የኢትዮጵያ ህዝብ ከመገደል ይድናል። እንደዛ ብዬ ነው የማምነው። እጅግ አድርጌ አመሰግናለሁ ማርያማዊት። ምናልባት እንዳልሽው አሁን ችግሮቹን ለመፍታት ያለ አማራጭ ነው ያስቀረን አብይ አህመድ። ድርድር የሚባለው ነገር ከጠረጴዛ አንስቶታል ያልሽውን ነገር ማለት ምንም የተዘጋ ፋይል ነው ወይ ብለን ማንሳት ነው የምንችለው ወይ? ምዕራባውያን በዚህ ዙሪያ በተለይም ደግሞ ቀደም ሲል ማለት በተለያዩ ሚዲያዎችም ሲወጣ ነበረ በታህሳስ ወር በህዳር ወር አብይ አህመድ ትግራይ ላይ ወረራ ለመክፈት ተዘጋጅተዋል ምናምን የሚሉ አጀንዳዎችም ሲወሩ ነበር፣ በሚዲያም ሲወጡ ነበር፣ መረጃዎችም ነበሩ እና ከዚህ ጋር ተያይዞ የአማራ ክልል ያለውን ጦርነት ሳይሳካለት ሲቀር ነው ያዘገየው። አሁንም አብይ አህመድ እድል እየጠበቀ ነው እንጂ ትግራይ ላይ ወረራ መፈጸሙ አይቀርም የሚሉ መረጃዎች ይወጣሉ። ከዚህ ጋር ተያይዞ ግን ማለት የአማራ ክልሉ ብቻም ሳይሆን የምዕራባውያን የዲፕሎማሲ ጫናም ስላለበት ነው፣ ግሪን ላይ ስላልተሰጠው ነው የሚሉም አብረው ይነሳሉ። እና ከዚህ ጋር ያለው መረጃ ምንድን ነው? ምዕራባውያን የኢትዮጵያ መንግስት በተለይም ደግሞ ከትግራይ ጋር ያለውን ጉዳይ ምዕራባውያን የገቡበት ጉዳይ ስለሆነ የአልጀርስ የፕሪቶሪያ ውልም ስላለ በዚህ ዙሪያ ማለት ምን የሚሉት ይመስልሻል? ዓለም ከአሸናፊው ጋር ነው የምትሆነው። ዶንት ኬር። ይኸው ፕሪቶሪያ ስምምነት ሲጥሰው አብይ አህመድን ተጽዕኖ አድርገው ምን ሲያደርጉ አየናቸው። የፕሪቶሪያ ስምምነትን ጥሶ ያንን ሁሉ የሚናገረውን ጥላቻ አይሰሙትም? እንዲሰሙታል እኮ የአብይ ባለስልጣን ኢንክሉዲንግ አብይ አህመድ ፓርላማ ላይ ቁጭ ብለው መሪዎቹን በየቤታቸው እንዳሉ በቴክኖሎጂ እንገላቸዋለን ሲልኩ ይሰሙታል። በትግራይ ህዝብ ላይ ደግሞ 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 ጦርነትን ሲያውጅ ከፕሪቶሪያ ስምምነት በኋላ ሰምተውታል። ምን አደረጉ? ምን ተጽዕኖ አደረጉበት? ነቲንግ። ዓለም ከአሸናፊ ጋር ነው የምትሆነው። ከሁሉ በላይ እኛ ሊገባን ልናውቀው የሚገባው አገሪቱ የእኛ ናት፣ የነሱ አይደለችም። እየሞትን ያለ ነው እኛን፣ እነሱ አይደሉም። የሀገር ባለቤቶች እኛንን። ይሄ ጉዳይ የሚመለከተን የመጀመሪያዎቹ እኛንን። አሁን እኮ አንዳንዴ ምን ሲሉ ሰማቸዋለሁ፣ ብዙ ሰው ልክ አሜሪካ ሀገር የኢትዮጵያ ባለቤት እንደሆነች አድርገው የኢትዮጵያን በቃ የምንበላውን የምንጠጣውን አዛዥ ፈራጭ ቆራጭ አሜሪካ ሀገር እንደሆነች ነው። በአሜሪካ በጎ ፈቃድ እንደምንኖር ነው። አገሪቱ የኛ ናት። አገሪቱ የኢትዮጵያውያኖች ናት። ኢትዮጵያውያኖች ናቸው በኢትዮጵያ ላይ የሚደረገውን ነገር የሚወስኑ። ዓለም ደግሞ ከአሸናፊዎች ጋር ነው የሚቆመው። መጽሐፍ ቅዱስ ዓለም የራሱ የሆኑትን ትወዳለች ይላል። ከአሸናፊው ጋር ነው የሚቆመው። የአማራ፣ የትግራይ ህዝብ፣ የኦሮሞ ህዝብ፣ ሌላው ህዝብ አንድ ሆኖ ካዩት አብይ አህመድን ይደግፉታል ማለት አይደለም። አብይ ምን እያለ ነው የሚነግራቸው? እርስ በርስ እኮ አይስማሙም። የአማራና የትግራይ ህዝብ፣ የአማራና የኦሮሞ ህዝብ፣ ይሄ የማይስማማውን ህዝብ እኮ ነው ሰብስቤ ያስኩላችሁ ነው እያለ የሚነግራቸው። ግን እኛ ዛሬ አንድ ሁነን ቆመን እሱን ስንታገል ካዩን ግን ዓለም ከአሸናፊዎች ጋር እንጂ ከአብይ አህመድ ጋር ስፔሻል የሆነ ቃል ኪዳን የላቸውም። አጭበርባሪነቱን ያውቁታል። ነፍሰ ገዳይነቱን ያውቁታል። የማይረባ ጥቅም የሌለው እንደሆነ ያውቁታል። ምናምንቴ እንደሆነ በደንብ ያውቁታል። ዝም ብሎ አንድ መሀይም አንድ ተራ ድሩዬ
አንድ ወንበዴ ስልጣን ላይ ይዞ እንደተቀመጠ they know him very well ሰምተናል እኮ አልጀዚራ ላይ የአልጀዚራው ሰውዬ እኮ ማህዲ ሲናገር የሰማሽው እኮ ዓለም በዛ ነው አብይን የሚያየው that's how they perceive him that's how they see him የጦርስ የጄኖሳይድ ወርማንገር ነው ዲክታተር ነው ምናምን ያር የሚጠቀማቸው ቃላቶች ነበሩ ጌታቸው ረዳ ምንድነው ያለው he used a word superlative እነ ሱፐርላቲቮቹን እንተዋቸው ያለው ለጌታቸው ረዳ ሱፐርላቲቭ የመሰሉት ኤግዛክትሊ ዓለም እንደዛ ነው አብይን የሚያየው ወንጀለኛ እንደሆነ ያውቃሉ ጄኖሳይድ እንደፈጸመ ያውቃሉ በሰው ህይወት ላይ ወንጀል እንደሰራ በሰው ደም እንደታጠበ በዓለም ላይ እስከዛሬ ከሰማናቸው ወንጀሎች ሁሉ በላይ የበለጠውን ወንጀል እንደሰራ በደንብ ያውቃሉ ስለዚህ he's not a special person ለነሱ ድሮም ቢሆን ኢትዮጵያን ይዞላቸው ከኢትዮጵያ ሆነ ጥቅም የሚያገኙ ነው እንጂ መሰላቸው ኢትዮጵያን እንዲያርጉ ፍርስርስ አድርጎ አጥፍቶ ለዓለም ስጋት እንድትሆን ያደርጋታል ብለው አይደለም ለነሱም ለማንም የማትጠቅም ኢትዮጵያን ይፈጠራል ብለው አይደለም ይረዱት የሚረባ የሚጠቅም በዛ አሳች አንደበቱ የሆነ ጥቅም የሚያገኙ መስሏቸው ስለዚህ ዓለም ከአብይ ጎን አይቆም ዓለም ካሸናፊዎች ጋር ነው አገሪቱ የኛ ናት ለዚህ ነው ኢትዮጵያኖች ተረባርበን ሀገራችን መታደግ አለብን ከዚህ ነፍሰ ገዳይ ምድራችንን ያፈረሳት ያለው ሀገራችንን ያፈረሰ ያለው ታሪካችንን ያበላሽ ያሉት ጥንታዊ የሆኑትን የትግራይ ህዝብ ጥንታዊ የሆኑትን የአማራን ህዝብ እየገደለ ክርስቲያን የሆነውን የወለጋን ህዝብ እየጨፈጨፈ ያለው ይህንን ነፍሰ ገዳይ ተረባርበን ማስወገድ ነው ያለብን ከኛ ጎን ነው እንጂ የሚቆሙት ከአብይ ጎን አይደለም ዓለም ካሸናፊዎች ጎን የሚቆሙ ምን አገባቸው አንድ ተራድሩ ይሄ ከሱ ጋር ቃል ኪዳን የላቸው የክርስትና ልጃቸው አይደለም የነሱ አካል አይደለም አንድ ወፍ ዘራሽ ከየት መጣ የማይባል ምናምንቴ በግርግር ስልጣን ያዘ ነው ልክኛ ስናባረረውኛ ስንመታው ከኛ እኩል ነው አብሮ የሚመቱት እና I don't think so ያገሩ ባለቤቶች እኛ ነን ማራዮት እጅግ አድርጌ አመሰግናለሁ ለነበረን ቆይታ እኔ ጥያቄዎችን ጨርሻለሁ በስተመጨረሻ ቀረ የምትዩ ነገር ካለ እድል ልስጥ እኔ በቃ ምለው አብይ አህመድ እስካለ ድረስ የትግራይ ህዝብ መኖር አይችልም የመሪዎቹ በርግጥ ነው ጌታታማን ነው ታደሰ ወረደ መሪ አይደለም ለትግራይ ታማኝ ሊሆን ይችላል በትግራይ ኢንትረስት ላይ ቀልድ አሳልፎ ላይ ሰጥ ይችላል እንደ ጻድቃን ከሃዲ አይደለም ታደሰ ወረደ እንደ ጻድቃን ሆዳም አይደለም እንደ ጻድቃን ስግብግብ አይደለም እንደ ጻድቃን አጨርባሪ አይደለም እንደ ጻድቃን ጨካኝ አይደለም ግን ታደሰ ወረደ መሪ አይደለም አቅም የለውም ደብረጽዮን የሚባል እንኳን የትግራይን ህዝብ ፓርቲውን መታደግ አልቻለም ህወሓት የሚባለው ሊቀመንበሩን ቁንጮ ነው የተቀመጠበትን ፓርቲም ከምርጫ ቦርድ ከመሰረዝ አልታደገውም ፓርቲው በእግሩ ቆሞ ጠንክሮ እንዲቆም አላደረገም ልፍስፍስ ብሎ ስክርብት ብሎ ክሪፕልድ ነው ሽባ ሆኖ እንዲቀመጥ ያደረገው የፓርቲው አባላት ከመከፋፈል አላዳንም ደብረጽዮን ፓርቲው ለሁለት እንዲከፈል አባላቶቹን እንዲያጣ እዛ እርስ በርሳቸው እንዲባሉ እንዲፋጁ የማይረቡ እንደና አማኑኤል አይነት አጨበርባሪዎች ወደ ስልጣን እንዲወጡ ነው ያደረገው ስለዚህ ደብረጽዮንም መሪ አይደለም ታደሰ ወረደም መሪ አይደለም አቅም ያላቸው እንኳን መሪ የሆኑ ሰዎችን ቢመጡ አብይ የሚባል ከላይ እስካለ ድረስ የትግራይ ህዝብ መሪ ሊኖረው አይችልም ቤቱን ሊያጸዳ አይችልም ትግራይ ባጸዳ ቁጥር ቆሻሻ ነው ከላይ የሚለቅበት ምክንያቱም ከላይ ተቀምጦ ያለው አብይ አህመድ ስለሆነ ስለዚህ የማይረባ መሪም እንዲኖረን የሚያደርገው መሪህንም ክሪፕል የሚያደርገው ገጀባገ መሪዎችንን ልብስፈስ እንዲሉ የሚያደርጋቸው ከላይ ያለው አብይ አህመድ ስለሆነ አብይ አህመድን ካለው ኃይል ጋራ ታግለህ አባረው የትግራይ ህዝብ አብይ ከኖረ ግን ትግራይም ትግራዋይ የሚባልም አይኖርም ዛሬ ያየናቸው እነዛ በቃሪዛ ተጭነው ሲወጡ ያየናቸው እናቶቻችን ህፃናቶች የእያንዳንዳችን ህይወት እሱ ነው የሚሆነው የነዛ አጽማቸው የቀሩት ወገኖቻችን ጣፋንታ በየጓዳው ነው የሚገባው ስለዚህ ይህንን ነፍሰ ገዳይ አንድ ቀን ሊሰጡ አይገባም ካለው ኃይል ጋራ ሆኖ አብይን ማስወገድ ግዴታ ነው ያንን ነው ማለት እንችላለን ማራማዊት ለነበረን ቆይታ እጅግ አድርጌ አመሰግናለሁ በሌላ ጊዜ በሌሎች ርዕሰ ጉዳዮች እንደዚህ ተገናኝተን ቆይታ እናደርጋለን የሚል ተስፋ አለኝ ለዛሬ ግን እጅግ አድርጌ አመሰግናለሁ መልካም ጊዜ እንዲሆንልሽ በዚሁ አጋጣሚ መልካም አዲስ ዓመት እንዲሆንልሽ እመኛለሁ Thank you. አንቺም እንደዛው
ቴንኪዩ። እንግዲህ የተከበራችሁ ተመልካቾቻችን ለዛሬ ከማርያማዊት ጋር የነበረን ቆይታ የተመለከታችሁትን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ ጊዜ በሌላ አጀንዳ ከሌሎች እንግዳችሁ ጋር እንገናኛለን። እስከዛ መልካም ጊዜ